ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬም ተመልሼ በስታቲክስ ቱ ፎር ኢኮኖሚክስ ተመልሼ መጥቻለሁ። ዛሬ የምንማማረው ቻፕተር 3 ነው። ቻፕተር 3 ስፔሻል ፕሮባቢሊቲ ዲስትሪቢዩሽን ቦዝ ኮንቲኒየስ ኤንድ ራንደም ቫሪያብልን በመጠቀም የተለያዩ ስፔሻል ፕሮባቢሊቲ ዲስትሪቢዩሽኖች አሉ። እነሱን የምናይ የሚሆነው ከዚህ ከስታቲክስ በተለይ ለሚዳችሁ ወሳኝ የሆነ ፓርት ነው ቻፕተር 3። ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ። ከዛ በፊት ላይክ፣ ሰብስክራይብ እና እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁም ሼር አድርጉላቸው። ያው እኔ የምሰራው ኢኮኖሚክስ ፊልድ ላይ ያሉ ኮርሶችን ነው። በአቅሜ ልክ ለመስራት እየሞከርኩ ነው። ያው ጊዜ ስለሌለ ቶሎ ቶሎ አለቅላችሁም፣ ለሱ በጣም ይቅርታ ጠይቃለሁ። ከቻላችሁ ደግሞ ከቻላችሁ ቪፒኤን እያበራችሁ ብታዩልኝ በጣም ደስ ይለኛል። ምክንያቱም እናንተ ቪፒኤን አብርታችሁ ብታዩልኝ እኔ ሞር ለመስራት በረታታለሁ ማለት ነው። ምክንያቱም ያው ዩቲዩብ እንደምታውቁት በኢትዮጵያ ኮንቴክስት ምንም አይነት ቫልዩ የለውም። ስለዚህ ቪፒኤን ብታበሩ በውጭ አይነት ኮንቴክስት ስለሆነ የሚታየው ያን ጊዜ ምናልባት ለእኔ ቫልዩ ሊኖረው ይችላል። ስለዚህ የምትወዱ ሰዎች ካላችሁ ቪፒኤን እያበራችሁ እዩልኝ። ቀጥታ ወደ ዕለቱ ሌሰን እንገባለን ማለት ነው። ኦኬ እንግዲህ ቻፕተር 3 ምንድን ነው የሚለው ስፔሻል ፕሮባቢሊቲ ዲስትሪቢዩሽን ኤንድ ደንሲቲስ ነው የሚለን። ስለዚህ ዩኒቱ ላይ እንዳየነው እንግዲህ ስለ ደንሲቲ፣ ስለ ዲስትሪቢዩሽን፣ ዲስክሬት ራንደም ቫሪያብል፣ ኮንቲኒየስ ራንደም ቫሪያብል የሚሉትን አንድ ባንድ አይተናል። እንዲሁም ደግሞ ቻፕተር 1 ላይ ስለ ፕሮባቢሊቲ ኮንሰፕቶችን አይተናል። ዛሬ የምናየው እንግዲህ ስፔሻል ፕሮባቢሊቲ ዲስትሪቢዩሽኖች ምንድን ናቸው፣ እንዲሁም ደግሞ የእነሱ ደንሲቲ ምን አይነት ነው የሚለውን የምናይ ነው የሚሆነው። በመጀመሪያ እንግዲህ ሰም ስፔሻል ፕሮባቢሊቲ ዲስትሪቢዩሽን ኢን ዘ ኬዝ ኦፍ ዲስክሬት ራንደም ቫሪያብል ነው የምናየው። ያ ማለት ኢን ዘ ኬዝ ኦፍ ዲስክሬት ራንደም ቫሪያብል መጀመሪያ ላይ እናያለን። ከዚያ በኋላ ኢን ዘ ኬዝ ኦፍ ኮንቲኒየስ ራንደም ቫሪያብል ደግሞ እናያለን ማለት ነው። ስለዚህ በሁለት አይነት ወይ ነው የምናየው ማለት ነው። ዲስክሬት የሆኑትን ለብቻ እናያለን፣ እንዲሁም ደግሞ ኮንቲኒየስ የሆኑትን ለብቻ እናያለን። ምክንያቱም ቻፕተር 2 ላይ ተምራችኋል የዲስክሬት እና የኮንቲኒየስ ራንደም ቫሪያብል ልዩነቱን በደንብ አስረድቻለሁ። ስለዚህ ዛሬ የመጀመሪያው ዲስክሬት ራንደም ቫሪያብል በማለት ኤግዛምፕል የሚሆነን በርኖሊ ዲስትሪቢዩሽን ነው። በርኖሊ የሰው ስም ነው። እሱ የፈለሰፈው ስለሆነ በስሙ ነው የተሰየመው። በርኖሊ ዲስትሪቢዩሽን ማለት ምን ማለት ነው? ይሄ በአጭሩ ሁለት አይነት ፕሮባቢሊቲ የሚኖር ብቻ ከሆነ ሁለት ቻንስ ብቻ፣ ያ ማለት ወይ አንድ የመሆን ወይ ሁለት የመሆን ሊሆን ይችላል። ስለዚህ ሁለት አማራጮች ብቻ ይዞ የመጣ ነው። ራንደም ቫሪያብል ዊዝ ኦንሊ ቱ አውትካምስ የሚኖረው ከሆነ የሆነ ነገር ስታረጉ አንድ ቫሪያብልን ራንደምሊ ሴሌክት ስታረጉ ሁለት አውትካም ብቻ ሊኖራችሁ የሚችል ከሆነ በርኖሊ ዲስትሪቢዩሽን ይባላል። ወይ ዜሮ ብንሰጠው ለምሳሌ ፌለር እና ሰክሰስ ቢሆኑ እነኛ ሁለት አውትካሞች ለፌለር ዜሮ ብንሰጠው ኤንድ ዋን ደግሞ ለሰክሰስ ብንሰጠው፣ ስለዚህ ወይ ዜሮ ነው ወይ ዋን ነው ማለት ነው ኢንታየርሊ የምታገኙት አውትካም። ሁለት አይነት ቫሪያብል ብቻ የሚገኝ ከሆነ ሁለት አይነት አውትካም ብቻ የሚኖረው ማን ነው? በርኖሊ ዲስትሪቢዩሽን ነው። እንዲሁም ደግሞ the trials are independent is known as በርኖሊ ራንደም ቫሪያብል ማለት ነው። ስለዚህ እነኚህ ሁለት አውትካሞች ብቻ ናቸው የምታገኟቸው ስላችሁ ዘንድ ሁለቱ አውትካሞችም ደግሞ ምንድናቸው? ኢንዲፐንደንት ናቸው። አንዱ አንዱ ላይ ዲፔንድ ይሆን አይደለም። ስለዚህ ሁለቱም ኢንዲፐንደንት ናቸው። ይሄ ከሆነ ሁለት አውትካም ኖሮት ሁለቱ አውትካሞች ደግሞ ኢንዲፐንደንት የሚሆኑ ከሆነ which is called በርኖሊ ራንደም ቫሪያብል ዲስትሪቢዩሽን እንለዋለን ማለት ነው። a random variable x has a Bernoulli distribution ሊኖረው የሚችለው and it is referred to as a Bernoulli random variable if and only if its probability distribution is given by what በምን አይነት መልኩ ቢሰጥ ነው የሚለውን የራሱ የሆነ probability distribution አለው። probability distribution በዚህ መልኩ ይሰጠናል which is f of x and p አለ። x የሚወጣው outcome ነው፣ then p ደግሞ ቶታሉ probability ማለት ነው። ፈንክሽን ወይም ደግሞ ፕሮባቢሊቲ ዲስትሪቢዩሽኑ p ዘ ፓወር ኦፍ x ኢንቱ 1 ማይነስ p ዘ ፓወር ኦፍ 1 ማይነስ x ነው። ያ ማለት ለምን 1 ማይነስ p ሆነ? p ምንድን ነው ከተባለ p ፕሮባቢሊቲ ነው፣ በ0 እና በ1 መካከል የሚገኝ ነው። x ደግሞ 0 እና 1 ነው። ምክንያቱም
አውትካማችን ወይ 0 ነው ወይ 1 ነው ተብለናል። ስለዚህ ኤክሶች እነሱ አውትካሞቹ ናቸው። ስለዚህ 1 ማይነስ ኤክስ የምናደርገው ደግሞ ለምሳሌ ምን ከሆነ ኤክስ 0 የሚሆን ከሆነ እዚህ ጋር 1 ማይነስ ኤክስ ምን ይሆናል ማለት ነው 1 ይሆናል 1 ማይነስ ቢ። ስለዚህ ፕሮባቢሊቲው የሁለት ሰክሰስ ስላለ ሁለት ብቻ አውትካም ስላለ አንደኛው ኢንዲፔንደንት ስለሆኑ ደግሞ ስለዚህ የሁለቱ ድምር ምን ይሰጣል 1 ይሰጣል። ቶታል ፕሮባቢሊቲ 1 ስለሆነ ስለዚህ የአንደኛው ፕሮባቢሊቲ ፒ ከሆነ 1 ማይነስ ፒ ይሆናል ማለት ነው የሌላኛው ፕሮባቢሊቲ። ለዛ ነው ስለዚህ ቶታሊ የምትይዙልኝ እናንተ ፕሮባቢሊቲ ፈንክሽን ፎርሙ በዚህ መልኩ እንደሚሰጥ ነው። ፒ ዘ ፓወር ኦፍ ኤክስ ኢንቱ 1 ማይነስ ፒ ዘ ፓወር ኦፍ 1 ማይነስ ኤክስ ዌን ኤክስ ኢዝ ኢኳል ቱ 0 ኤንድ 1 0 ኦር 1 ማለት ነው። ኤንድ ፕሮባቢሊቲ ደግሞ በ0 እና በ1 መካከል ኤዝዌር ከዚህ ውጭ የሚሆን ከሆነ ግን ለምሳሌ 3 አውትካም የሚሆን ከሆነ አይሆንም። ስለዚህ ምን ይሆናል ኤዘርዋይዝ 0 ነው የሚሆነው ማለት ነው። ሶ እንግዲህ ኤክስፔክትድ ቫሪያብል ኦፍ ኤክስ እና ቫሪያንስ ኦፍ ኤክስን ስንሰራ ቻፕተር 2 ላይ እንደምታዩት ፕሮባቢሊቲውን ኤክስፔክትድ ኦፍ ኤክስ ለመስራት ፕሮባቢሊቲ ሲባዛ በኤክስ ዘሆል ሰሜሽን ማድረግ ነው አይደለ? ልክ እንደዛ ሁሉ ስለዚህ ሰሜሽን ኦፍ ኤክስ ታይምስ ኤፍ ኦፍ ኤክስ እናደርገው። ሶ ኤክስ ማለት ኤክስ ሰሜሽን ሲሆን ኤክሶች ደግሞ እዚህ ጋር ስንትና ስንት ናቸው? 0 እና 1። ፕሮባቢሊቲው ስንት ነው? ይሄ ማለት ነው ኤፍ ኦፍ ኤክሱ። ስለዚህ 0 ታይምስ ፒ ዘ ፓወር ኦፍ ኤክስ 0 ስንወስድ ኤክስ 0 ይሆናል። ስለዚህ 1 ማይነስ 0 ይችኛዋ 1 ትሆናለች። ስለዚህ ፕሮባቢሊቲ እንሰራለን ፕላስ እንደገና ደግሞ ስንት አለች? ይቺ 1 አለች። ስለዚህ ኤክስ 1 ሲሆን ፒ ዘ ፓወር ኦፍ 1 ይሄው እዚህ ጋር ፒ ዘ ፓወር ኦፍ ኤክስ የነበረው 1 ማይነስ ፒ ዘ ፓወር ኦፍ 1 ማይነስ ኤክስ ሲሆን 1 ማይነስ 1 ሲሆን ስንት ይሆናል? 0 ማለት ነው። ስለዚህ ይሄን ስትሰሩት አሁን እዚህ ጋር 0 ሲባዛ በ0 ይሄ 0 ይሆናል። ይሄኛው ግን ፒ ታይምስ 1 ይሄ ምንድነው? 1 ማይነስ ፒ ዘ ፓወር ኦፍ 0 1 ነው አይደለ? ስለዚህ 1 ታይምስ ፒ ይሆናል ማለት ነው። ስለዚህ ኤክስፔክትድ ኦፍ ኤክሳችን ወይም ደግሞ ሚናችን ፒ ነው። በበርኖሊ ዲስትሪቢዩሽን ሚናችን ፕሮባቢሊቲው ነው ማለት ነው፣ ፒ ነው። ቫሪያንስ ኦፍ ኤክስን ለመስራት ደግሞ ማን ያስፈልጋል? ፕሮባቢሊቲ ሰሜሽን ኦፍ ኤክስ ስኩዌር ኤፍ ኦፍ ኤክስ። ስለዚህ ኤክስፔክትድ ኦፍ ኤክስ ስኩዌር ያስፈልጋል። ስለዚህ ኤክስፔክትድ ኦፍ ኤክስ ስኩዌርን ስንሰራ ደግሞ ሰሜሽን ኦፍ ኤክስ ስኩዌር ኤፍ ኦፍ ኤክስ ነው። ሶ ሰሜሽን ኦፍ ኤክስ ስኩዌር ኤክስን ስኩዌር ማለት 0 ስኩዌር የቅድሙን ፕሮባቢሊቲ ኦፍ 0 1 ማይነስ ፒ ዘ ፓወር ኦፍ 1 ፕላስ 1 ስኩዌር ፒ ኢንቱ 1 ማይነስ ፒ ዘ ፓወር ኦፍ 0 which is equals to ይሄ ምን ይሆናል ማለት ነው? ይሄ እዚህ ድረስ ያለው ኤክስፔክትድ ኦፍ ኤክስ ስኩዌር ነው ሲቀነስ ኤክስፔክትድ ኦፍ ኤክስ ዘ ሆል ስኩዌር ነው አይደለ? ቫሪያንስ ማለት ቻፕተር 2 ላይ በደንብ አይተናል። ስለዚህ ኤክስፔክትድ ኦፍ ኤክስ ደግሞ ፒ ነው። ስለዚህ ዘ ሆል ስኩዌር ስናደርገው ፒ ስኩዌር ይሆናል። ሶ ይሄን ስትሰሩት ይሄ እንደተለመደው 1 ይመጣል። 1 ታይምስ ፒ ይሆናል። ፒ ታይምስ 1 ስኩዌር ፒ ነው። ሶ እዚህ ጋርም እንደዚሁ ይመጣል። ስለዚህ ፒ ማይነስ ፒ ስኩዌር ይሆናል። ስለዚህ የጋራ ስትዋጡ ፒን የጋራ ብትዋጡ ፒ ኢንቱ 1 ማይነስ ፒ ይሆናል ማለት ነው። ይሄ ምንድነው? ቫሪያንሳችን ነው። ስለዚህ ለበርኖሊ ዲስትሪቢዩሽን ቫሪያንስ እና ሚኑን በዚህ መልኩ ትይዛላችሁ። ዘንድ ቀጥታ ተከታችሁ መስራት ትችላላችሁ። ሌትስ ሲ አን ኤግዛምፕል if a die is twisted once then find the ዲስትሪቢዩሽን። የመጀመሪያው ዲስትሪቢዩሽኑን ትፈልጋላችሁ፣ ሚኑን ትፈልጋላችሁ፣ ቫሪያንሱን ትፈልጋላችሁ። መቼ? if the values for occurs ማለት ነው። ስለዚህ አንድ ዳይ ነው የምናጉነው። ስንት አውትካም አለው? 6 አውትካም አለው። ስለዚህ ያንን 6 አውትካም ከ6 አውትካም ውስጥ 4 የመውጣት ያለ መውጣት ፕሮባቢሊቲ ወይ ትወጣለች ወይ አትወጣም። ስለዚህ 2 አውትካም ነው የሚኖረን የአራት ቁጥር ኦከር ማድረግ ማለት ነው። ወይ ታደርጋለች ወይ አታደርግም። ዘን የአራት ቁጥር ደግሞ መውጣት ፕሮባቢሊቲዋ ስንት ነው? 1/6 ነው። ስለዚህ ያለ መውጣት ፕሮባቢሊቲዋ ደግሞ 6 ማይነስ 1/6 ይሆናል ማለት ነው። 1 ማይነስ 1/6 ይሆናል። ሶሪ 1 ማይነስ 1/6 ስለዚህ 5/6 ይሆናል ማለት ነው። ስለዚህ ሶሉሽናችን ምን ይሆናል? ኢፍ ፕሮባቢሊቲዋ 4 የመውጣት ቁጥር 6 ናቸው። ስለዚህ ከስድስቶች ውስጥ 4 የመውጣት ፕሮባቢሊቲ 1/4 ነው። ዘን q which is equals to 1 minus p ማለት ነው። ስለዚህ 1 minus 1/6 is equals to 5/6 ይሄ ደግሞ ፕሮባቢሊቲው ያለ መውጣት ማለት ነው። ስለዚህ ዲስትሪቢዩሽን ፈንክሽናችን እዚህ ጋር የተጠየቅነው ዲስትሪቢዩሽናችን ምን ይሆናል ማለት ነው? ፕሮባቢሊቲያችን 1/6 ነው the power of x so and 1 minus p ያችን ደግሞ ያለመውጣት ፕሮባቢሊቲዋ 5/6 ነው። ስለዚህ 1 the power of 1 minus x ማለት ነው። ዘን ይሄ ዲስትሪቢዩሽን ይኖራታል አራት ቁጥር በዳይ ውስጥ ማለት ነው። ዘን otherwise ምንድነው? 0 ነው ማለት ነው። ስለዚህ ፕሮባቢሊቲ ዲስትሪቢዩሽናችን በዚህ መልኩ ይጻፋል። ሶ ሚናችንን ለመስራት ኤክስፔክትድ ኦፍ ኤክስ ኢዝ ኢኳልስ ቱ ፒ ነው።
ቅድም እንደሰራ ነው ቅድም አግኝተናል። ስለዚህ ፒያችን ደግሞ እዚህ ጋር ስንት ነው? 1/6 ማለት ነው 1/6 and ቫሪያንስ ኦፍ ኤክስ ደግሞ ፒ ኢንቱ 1 ማይነስ ፒ ነው። ወይም ደግሞ 1 ማይነስ ፒ እዚህ ጋር ምን ብለነዋል? ኪው ብለነዋል እዚህ ጋር ያለው ማለት ነው። ሶ 1 ፒ ታይምስ 1 ማይነስ ፒ is equals ፒ ታይምስ ኪው ፒ is equals 1/6 ታይምስ 5/6 which is equals to 5/36 ይሆናል ማለት ነው። ምናችን ቫሪያንስ ኦፍ ኤክሳችን። ስለዚህ በዲስትሪቢዩሽኑ መሰረት ይሄንን መስራት እንችላለን። ሶ በዚህ መልኩ ልትጠየቁ ትችላላችሁ። ሁለተኛው ዛሬ ላይ የምናየው ዘ ባይኖሚያል ዲስትሪቢዩሽን። ሌላው የዲስክሬት ራንደም ቫሪያብል ስፔሻል የሆነ ዲስትሪቢዩሽን ባይኖሚያል ዲስትሪቢዩሽን ነው። ባይኖሚያል ዲስትሪቢዩሽን ምንም የተለየ ነገር የለውም። አንድ ነገር ከበርኖሊ ይለየዋል። ከበርኖሊ የሚለየው ምንድነው? የሚለየው ይሄ የበርኖሊ ድግግሞች ነው። ያ በርኖሊ አንድ ጊዜ ብቻ ነው አንድ ትሪያል ነው የሚቻለው። ሶ ያ ትሪያል አይደጋገምም። ይሄኛው ግን ብዙ አይነት ትሪያሎችን ያ ትሪያል ሪፒትድ ሲሆን በርኖሊ ትሪያሎችን ሪፒትድ ስናደርግ ባይኖሚያል ዲስትሪቢዩሽን እንለዋለን። which is ባይኖሚያል ዲስትሪቢዩሽን arise out of repeated በርኖሊ ትሪያልስ። ስለዚህ ቅድም ለምሳሌ አንድ ዳያጎናል ስለዚህ 10 ዳይመናጉን ከሆነ ምን ይሆናል ማለት ነው? ባይኖሚያል ዲስትሪቢዩሽን ይሆንልናል። ሌላ ልዩነት ብዙ የለውም። then there are only two possible outcome። ነገር ግን አውትካሙ ሁለት ብቻ ነው። ወይ ሰክሰስ ነው ወይ ፌለር ነው። ወይ የመውጣት ወይ ያለ መውጣት ነው ማለት ነው። ቻንሱ ሁለት ብቻ ነው። ከበርኖሊ ጋር ተመሳሳይ ነው። ነገር ግን ሪፒትድ ነው ይሄኛው ማለት ነው። such naming does not imply one outcome is good and the other is bad። ሶ ሁለት ትሪያል ብቻ ናቸው። እነሱም ሰክሰስ እና ፌለር ናቸው። ግን እዚህ ጋር ልትገነዘቡት የምትገባው ለምልክት ነው እንጂ ሰክሰስ እና ፌለር የተባለው እንደ ስማቸው ፌለር መውደቅ ነው አይደል? ሰክሰስ መሳካት። ስለዚህ እንደ ስማቸው ፌለር ጥሩ ጉድ ባድ ነው እንዲሁም ደግሞ ሰክሰስ ጥሩ ነው ማለት አይደለም። ሶ ጀስት ለሳምፕሊንግ ብቻና ለስማቸው ነው። ይሄን ልብ ልትሉ ይገባል ማለት ነው። ሶ አሰምሽኑ ምንድነው? the probability of success is the same for each trials። ስለዚህ ትሪያሉ ይደጋገማል። የበርኖሊ ላይ የነበረው ሲደጋገም ነው ባይኖሚያል የሚሆነው አልና አይደለ? ስለዚህ ትሪያሉ ሲደጋገም ግን ለምሳሌ ዳይን 10 ጊዜ ብናጉን ቅድም 4 ቁጥር የመውጣቷ 1/6 ነበር አይደል? ሰክሰሷ ፕሮባቢሊቲ። ስለዚህ ያቺ ፕሮባቢሊቲ ለአስሩም ምን ትሆናለች ማለት ነው? ዘስቴም 1/6 ናት። ስለዚህ ፕሮባቢሊቲ ከትሪያል ወደ ትሪያል ስንሸጋገር ዘስቴም ነው የሚሆነው። ይሄን ትይዛላችሁ። ምክንያቱም በኋላ የሚለያይበት ሌላ ዲስትሪቢዩሽን ስላለ ማለት ነው። and there are n independent trials means that the outcome of one trial does not affect the outcome of any other trials። ስለዚህ ሁሉም ደግሞ ኢንዲፔንደንት ናቸው። n ትሪያሎች አሉ። n ኢንዲፔንደንት ትሪያል አንዱ ትሪያል ሌላኛውን ትሪያል አፌክት አያደርገውም። ይህንን ልትይዙ ይገባል። ስለዚህ ይሄም አንዱ መገለጫው ነው። ሶስተኛው አሰምሽን the outcomes are mutually exclusive። አውትካማቸው ምንድነው? ሙቹዋሊ ኤክስክሉሲቭ። እንግዲህ ዩኒት 1 ላይ ተምረናል። ሙቹዋሊ ኤክስክሉሲቭ እና ኮሌክቲቭ ኤግዞስቲቭ የሚሉትን አይተናል። ስለዚህ ሙቹዋሊ ኤክስክሉሲቭ ማለት ሁለቱ ተደምረው ምን የሚሆኑ አንድ የሚሰጡ ያ ማለት ሙሉ የሚሆኑ ማለት ነው። ስለዚህ የጋራ የሌላቸው ከሆነ ሶ ኢንዲፔንደንት ናቸው። ያንን የሚገልጽልን ነው። ሶ ሌላኛው አሰምሽን the random variables of the binomial distribution is the result of counts that is we count the number of success in the total number of trials ማለት ነው። ስለዚህ ታዲያ ይሄ ሲደጋገም እንዴት ነው የምንለየው ሲባል የራንደም ቫሪያብል ባይኖሚያል ዲስትሪቢዩሽን ውጤቱ በምንድን ነው የሚገኘው? በመቁጠር ነው። ስለዚህ 10 ትሪያል ካለ ሰክሰስ ምን ያህል አማውንት ይገኛል፣ ምን ያህል አማውንት ሰክሰስ ይኖራል የሚለውን ምን እናደርጋለን ማለት ነው? ካውንት እናደርጋለን፣ እንቆጥራለን። ዘን ቶታል ነምበር ኦፍ ትሪያል ውስጥ የነበረውን ሰክሰስ ቆጥረን ያን ጊዜ ፕሮባቢሊቲ ዲስትሪቢዩሽን እንሰራለን ማለት ነው። ኦኬ ሌትስ ሴይ a random variable x has a binomial distribution and it is known as a binomial random variable if and only if its probability distribution is given by what? በምን አይነት መልኩ ይሰጥ ይመስላችኋል? ቅድም የበርኖሊን አይታችኋል። p the power of x into 1 minus p the power of 1 minus x ነበረ። but now repeated በርኖሊ ዲስትሪቢዩሽን ስለሆነ it is given by ኮምቢኔሽን ፎርም ማለት ነው። ምክንያቱም የሚደጋገማለው ስለዚህ ኮምባይን ይሆናል። አንድ ላይ ኮምባይን አድርገን ነው የምንሰራው። ኮምቢኔሽን ደግሞ ዩኒት 1 ላይ በደንብ አስረድቻለሁ። ስለዚህ n ትሪያል ይኖረናል። ከn ውስጥ ሰም x ሴሌክት ስናደርግ ሶ n ኮምቢኔሽን ቱ x ታይምስ p the power of x እንዳለ ነው። 1 minus p 1 minus x ነበር እዚህ ጋር ግን አሁን አንድ ስላልሆነ n ነው። ያን እንደሆነ አይታወቅም። n minus x ሆነ ማለት ነው። where x is equals to 1 2 3 up to n ድረስ ማለት ነው። ኦኬ ተግባባን አይደለ? ስለዚህ
በዚህ መልኩ ከተሰጠ ባይኖሚያል ዲስትሪቢዩሽን ይሆናል ማለት ነው። ሶ where n is the number of independent trials and p probability of success and 1 minus p the probability of opposite failure ማለት ነው። ስለዚህ የሰክሰስ ተቃራኒ ፌለር የሆነው probability 1 minus p ይሆናል። p ደግሞ ሰክሰስ probability ነው። n ደግሞ number of independent trials ነው። ስለዚህ በዚህ መልኩ ነው የምንሰራው ማለት ነው። ስለዚህ ሌላ ምንም የተለየ ነገር የለውም። ያው n to x ኮምቢኔሽን ማለት ደግሞ ያው ታውቃላችሁ n ፋክቶሪያል ኦቨር x ፋክቶሪያል ታይምስ n minus x ዘሆል ፋክቶሪያል እንደሆነ ይሄንንም በደንብ አድርጋችሁ ዩኒት 1 ላይ ተምራችኋል። ሶ ኮንሲደር ዘ ኬዝ ኦፍ 4 ትሪያልስ ለምሳሌ 4 ትሪያል ቢኖር n is equals to 4 ማለት ነው አይደለ? ስለዚህ and denote success by s ብንወክል ፌለሩን ደግሞ በf እንወክል። ስለዚህ ያለን ስንት ነው? ነምበር ኦፍ ኤናችን 4 ትሪያልስ ነው። ስለዚህ ከአራቱ ሰክሰስ እና ፌለር ብለን ወክለን let's say a single success can occur in any one of the following 4 ways ማለት ነው። ስለዚህ ከአራቱ ትሪያል ውስጥ አንድ ሰክሰስ ብንመርጥ ስለዚህ አንድ ሰክሰስ ከአራቱ ትሪያል የመፈጠር ፕሮባቢሊቲዋ ወይም ደግሞ መንገዷ ዌዩ ማለት ነው ምን አይነት ዌይ መጀመሪያ ላይ ልትወጣ ትችላለች። ከአራቱ የመጀመሪያዋ ልትሆን ትችላለች፣ ሁለተኛው ልትሆን ትችላለች፣ ሶስተኛው ልትሆን ትችላለች፣ እንዲሁም የመጨረሻው ሊሆን ይችላል። ስለዚህ ስንት ዌይ አላት? 4 ዌይ አላት። ይሄንን ግን በቀላሉ ለምሳሌ ይሄ ቀላል ስለሆነ ነው 4 ቦታ መስራት የቻልነው። ነገር ግን ብዙ ቁጥር ቢሆን በበርኖሊ እንሰራዋለን ማለት ነው። በበርኖሊ ሳይሆን በባይኖሚያል እንሰራዋለን። ስለዚህ ምን እናደርጋለን ማለት ነው? ከፎር ውስጥ ስንት ነው ሴሌክት ያደረግነው? አንድ ሰክሰስን። ስለዚህ ፎር ኮምቢኔሽን ቱ 1 እናደርግና በፕሮባቢሊቲ እንሰራዋለን። each of these has the probability of p into 1 minus p the power of 3 ይኖረዋል እያንዳንዱ። which means ምን ማለት ነው? p the power of 1 አለ into 1 minus p the power of 3 ይሆናል ማለት ነው። ማለት 4 minus 1 ስናደርግ እቺ 1 ከሆነች 4 minus 1 እናደርጋለን። ዘን ይሄ በዚህ መልኩ ይሆናል። therefore with f of 1 4 and p which means አንድ ሴሌክት አድርገናል ከአራት ትሪያል ውስጥ ኤናችን ማለት ነው። እንዲሁም ደግሞ ፕሮባቢሊቲ ፒ ነው። ስለዚህ ምን ይመጣል ማለት ነው? 4 times p into 1 minus p the power of 3 እንዴት አደረገ? 4 ኮምቢኔሽን ለአንድ ስሩለት። ስለዚህ 4 ኮምቢኔሽን ለአንድ ስትሰሩ ምንድነው? 4 ፋክቶሪያል ኦቨር 3 minus 1 ፋክቶሪያል ታይምስ 1 ፋክቶሪያል። ስለዚህ 3 minus 1 ስንት እንት ነው? 4 minus 1 ፋክቶሪያል ሶሪ ከታይ ያለው ማለት ነው። ስለዚህ 4 minus 1 ስንት ነው? 3 ፋክቶሪያል። ስለዚህ 4 times 3 ፋክቶሪያል ነው ከላይ ያለው አይደለ? ስለዚህ ከታይ ያለው 3 ፋክቶሪያል ከላይ ያለው 3 ፋክቶሪያልን ያጠፋውና 4 ብቻ ትቀራለች። ስለዚህ ኮምቢኔሽኑን ስትሰሩት 4 ይመጣል። then ፕሮባቢሊቲው እንዳለ ይቀመጣል 1 ሰክሰስ ስለሆነ ማለት ነው። ስለዚህ 4 ኮምቢኔሽን ቱ 1 ነው ይሄ የመጣው ከየትም የመጣ አይደለም። what about 2 success and can occur in 6 distinct ways ይለናል። ሁለት ሰክሰስስ ብንመርጥ ያ ማለት ከአራት ውስጥ ሁለት ሆነ ማለት ነው። ስለዚህ ምን ይሆናል ማለት ነው? ይቺ አንድ የነበረችው ምን ትሆናለች ማለት ነው? ሁለት ትሆናለች ማለት ነው። ስለዚህ 4 ለ2 ፕሮባቢሊቲ ኮምቢኔሽን ትሰሩና እዚህ ጋር 2 ሆነች ማለት ፕሮባቢሊቲዋ ይቺ 2 ትሆንና ይቺኛዋም ስንት ትሆናለች? 2 ምክንያቱም 4 minus 2 ስለሚሆን። ስለዚህ ሰክሰስ ፌለር ሊሆን ይችላል። ሰክሰስ ፌለር ሊሆን ይችላል። ሰክሰስ ፌለር ሰክሰስ ሊሆን ይችላል። 3 እና ሁለተኛው ሰክሰስ ሊሆን ይችላል። 2 እና አራተኛው ሰክሰስ ሊሆን ይችላል። 4 እና ሶስተኛው ሰክሰስ ሊሆን ይችላል። ስለዚህ በ6 መልኩ ሊወጣ ይችላል። ነገር ግን ከዛ ውጪ ከመልፋት ይልቅ each of these has the probability p square 1 minus p whole square ነው የሚኖራቸው። ምክንያቱም 2 ስለሆነ የተመረጠው thus 2 የተመረጡት 4 number of n and probability ሲሰራ 6 times እያንዳንዳቸው probability ይሆናል ማለት ነው። using the factorial notation we can write ስለዚህ probabilityው ከታወቀውን በቀጥታ በ6 ማባዛት ነው። ስለዚህ እያንዳንዳቸው ስለሆነ ኮምቢኔሽን the same ስለሆኑ ከትሪያል ወደ ትሪያል ይሄንን ሰራን ማለት ነው። ኦኬ let's say 4 ለሁለት ኮምቢኔሽን ስለዚህ ይሄው እዚህ ጋር ተገልጾላችኋል። 4 ፋክቶሪያል 4 minus 2 ፋክቶሪያል ታይምስ 2 ፋክቶሪያል ታይምስ በፕሮባቢሊቲያቸው 6 እንደሚመጣ እዚህ ጋር አሳይቻለሁ ማለት ነው። so the general form of the probability functions of the binomial distribution is given by ስለዚህ የባይኖሚያል ዲስትሪቢዩሽን ጀነራል ፎርሙ በምንድን ነው የሚሰጠን? በዚህ መልኩ ነው የሚሰጠን። ያው ቅድም እንዳየነው n of x combination p the power of x into 1 minus p the power of n minus x so x ከ0 እስከ n ማለት ነው። ከትሪያሉ ውጪ ከሆነ otherwise ምንድነው ማለት ነው? 0 ነው ማለት ነው። 0 ነው። ኦኬ ኖት የምትይዙት ደግሞ ምንድነው? summation of
n up to እንትን k starts x starts from 0 up to n when n combination x then probability ሲባዛ which is equals to p plus 1 minus p the power of n which is equals to 1 ማለት ነው። why ለምንድን ነው እንደዚህ ሆነው? ምክንያቱም n ትሪያል ኖሮ nኖቹን በሙሉ ትሪያሉን በሙሉ ኮምቢኔሽን አድርገን ከደመር ነው ፕሮባቢሊቲ ምን ይሆናል? ቶታል ፕሮባቢሊቲ ይሆናል። ቶታል ፕሮባቢሊቲ ደግሞ ከአሁን ፊት እንደምናውቀው ድምሩ ስንት ነው? ፕሮባቢሊቲ ቶታል ከሆነ 1 ነው። ስለዚህ ድምራቸው 1 ስለሚሆን ሰሜሽኑ ከዚህ ጋር እኩል ይሆንልናል ማለት ነው። ስለዚህ እዚህ ኳልስቱ ፋይናሊ 1 እንደሚመጣ መርሳት የለባችሁም። ኢች ኢንዲቪጁዋሊ ደግሞ እያንዳንዳቸው ግሬተር ዛን 0 መሆናቸውን ግሬተር ኢኳል ቱ 0 መሆናቸውን መርሳት የለባችሁም። ዛት ኢዝ ዘ ሰም ኦፍ ዘ ፕሮባቢሊቲስ ኢዝ ኢኳል ቱ 1 ስለሆነ ነው የሚለን። ሶ for a random variable having a binomial distribution with parameter n and p ስለዚህ n ፓራሜትር አለ and probability p አለ then the generated function እንግዲህ ሞመንት ጀነሬቲንግ ፈንክሽን በዚህም ያገለግላል። ቻፕተር 2 ላይ ማይተናል። ስለዚህ ሞመንት ጀነሬቲንግ ፈንክሽን እንዴት ነው የምንሰራው? እያንዳንዱ ላይ ቻፕተር 2 ላይ እንዳየነው is the power of tx ን በማስገባት ለዲስክሪትም ለኮንቲኒየስም ደን ከዛ በኋላ በፕሮባቢሊቲው አባስተን ሰም ስፔሲፊክ የሆነ እንቅስቃሴ አድርገን ያ ማለት አጀስትመንት ሰርተን ነው የምናመጣው። ስታቲክስ ላይ ያው በዚህ መንገድ ሂዱ የሚባል ነገር የለም። ስለዚህ እንደተመቻችሁ አድርጋችሁ ስለሆነ የምትሰሩት አጀስትመንት ሰርታችሁ ብቻ ወደ ሲምፕሊፋይድ ወደ ሆነ ፎርም አምጥቶ የሚፈልገውን ነገር ማንጣት ነው። ስለዚህ the moment generating function is defined as the expected value of what ስለዚህ ሞመንት ጀነሬቲንግ ፈንክሽናችን የሚገልጽልን ኤክስፔክትድ ቫልዩ ነው። ስለዚህ ይሄኛው ኤክስፔክትድ ቫልዩ ኦፍ ኢዝ ዘ ፓወር ኦፍ ቲኤክስ ነው ወይም ደግሞ ሞመንት ጀነሬቲንግ ፈንክሽን ማለት ኤክስፔክትድ ቫልዩ ነው የሚገልጻል። ኤክስፔክትድ ቫልዩ ማለት ደግሞ ሰሜሽን ኦፍ ኢዝ ዘ ፓወር ኦፍ ቲኤክስ ታይምስ እያንዳንዱ ኮምቢኔሽን በፕሮባቢሊቲው ማለት ነው። ስለዚህ ይቺ ብቻ ነች ማለት ነው ለሞመንት ጀነሬቲንግ የምትገባው። ስለዚህ ይሄ ፕሮባቢሊቲ የባይኖሚያል ነው አለ እንዳለ። ስለዚህ ሰሜሽን ኤክስ ስታርትስ ፍሮም 0 አፕ ቱ ኤን and n combination to x so ይችኛዋን ወደዚህ ብትወስዷት ኤክስን የጋራ ብትወጡ የጋራ ማለት ነው። ስለዚህ is the power of t times p the power of x ይሆናል። ማባዛት ስለሆነ x አንዱ ይወሰዳል ማለት ነው። then into 1 minus p the power of ይሄኛው እንዳለ ይቀመጣል ማለት ነው። then ከዚያ በኋላ ምን ይሆናል ማለት ነው? pe the power of t ይሄ ያለው ቶታሊ ሰሜሽኑን ከጣፋችሁ ቅድም እንዳልኳችሁ ነው። ያ ማለት p the power of x ሆኖ into 1 minus p ሆኖ p the power of p plus 1 minus p the power of n ሆኖ ነበር። አሁንም is the power of t p the power of x times 1 minus p the power of n minus x ነው አይደለ? ስለዚህ is the power of p e the power of t plus 1 minus p the power of n ካናረጋዋለን ማለት ነው። ይሄኛው ሰሜሽኑን ከተው ነው አጠቃላይ ድምሩ ይሄንን ነው የሚመጣው ልክ እንደ ቅድሙ ማለት ነው። ስለዚህ አሁን ሞመንት ጀነሬቲንግ ፈንክሽን የምናደርገው ኤክስፔክትድ ኦፍ ኤክስ እና ኤክስፔክትድ ኦፍ ኤክስ ስኩዌርን ማግኘት ነው። ስለዚህ ኤክስፔክትድ ኦፍ ኤክስ ማለት the first moment about the origin ነው። ስለዚህ about the origin ማለት ደሪቬት ሞመንት ጀነሬቲንግ ፈንክሽን with respect to t then substitute t is equals to 0 ማለት ነው። ስለዚህ about the origin ስለሆነ ማለት ነው። ስለዚህ ይሄን ደሪቬት አድርጉ። ደሪቬት ስናደርግ in terms of t ሆና ይሄ ምን ይሆናል? n ወደዚህ ትመጣና ትወጣለች አይደለ? ስለዚህ n ሆነ ታይምስ ይሄ እንዳለ ይሆንና ከn ላይ ስንት እንቀንሳለን? -1 ማለት ነው። ይሄው n -1 ዘን ኢንሳይዱን በቼን ሩል ስናበዛው ደግሞ ይሄኛው ደሪቬት ሲሆን 0 ይሆናል። ይሄን ተውት። ይሄኛው ምክንያቱም t ስለሌለው ይሄ ጋር ነው t ያለችው። ይሄ ደሪቬት ሲሆን ምንድነው? p is the power of t ነው። ስለዚህ ራሱ ነው p is the power of t ይሆናል። ዘን ፈርስት ጀነሬሽን ፈርስት ደሪቬቲቭ ይሄ ይመጣል። ዘን ናው t is equals to 0 ስተኩ አሁን t is equals to 0 ስተኩ ምንድነው የሚመጣው? ይሄ t is equals to 0 ሲሆን is the power of 0 1 ነው። p plus p ብቻ ትቀራለች 1 times p plus 1 minus p ስለዚህ p በp ይጠፋል። so 1 ብቻ ትቀራለች 1 the power of n minus 1 any number 1 the power of any number 1 ነው። 1 times n ይሆናል ማለት ነው። so እዚህ ጋርም is the power of 0 ስታረጉ 1 ነው። p times 1 p ማለት ነው። ስለዚህ n ታይምስ ምን ይሆናል ማለት ነው? p ይሆናል። ስለዚህ ፈርስት ሙቭመንት አባውት ዘ ኦሪጂን np ይሆናል። ስለዚህ np ፈርስት ሙቭመንት አባውት ዘ ኦሪጂን ደግሞ ምንድነው? ኤክስፔክትድ ኦፍ x ነው ቻፕተር 2 ላይ እንደተማርነው። ስለዚህ ኤክስፔክትድ ኦፍ x is equals ፈርስት ሙቭመንት አባውት ዘ ኦሪጂን which is equals to np which is ምናቸው ነው ማለት ነው? የባይኖሚያል ሚናችን n ታይምስ p ነው ማለት ነው። በዚህ መግለጽ ትችላላችሁ። ሰከንድ ሞመንት አባውት ዘ ኦሪጂን ደግሞ ምንድነው? የትኛውን ነው ደሪቬት የምናደርገው? እዚህ ጋር ያገኘነውን ደሪቬት እናደርጋለን። ይሄ ደሪቬት ሲሆን አንደኛ ይሄ ተመልሶ ይመጣል።
ይሄ ይመጣና n into n minus 1 ይሆናል። እዚህ ጋር ደግሞ ማይነስ 1 ስናደርግበት n minus 2 ትቀራለች ሲባዛ በዚህ ዘን ይሄ መጀመሪያ ይሄ ዴሪቬት ታይምስ ይሄ ሲደመር ይሄ ታይምስ ይሄኛው ዴሪቬት ነው አይደለ? ሶ የማባዛት ፕሮባቢሊቲንም የቼን ሩልንም ተጠቅማችሁ ስታበዙት እንትን ዴሪቬት ስታደርጉ ስለዚህ n ትመጣለች n minus 1 አለ ዘን ውስጡ ያለው ይሄ እንዳለ ይቀራል ሲባዛ በp is the power of t ይሆናል ማለት ነው። ዘን p the power of et ነው ግን ይችኛዋ የቼን ሩሏ ደግሞ አሁንም ዴሪቬት ትደረጋለች ውስጥ ኢንሳይዷ ማለት ነው። ይችም እንደገና p is the power of t ያለች ይችኛዋ የመጀመሪያዋ የቼን ሩሏ የውስጧ ናት። ከዚያ ሲባዛ ያው ማባዛት ህግ ስለሆነ ይችኛዋ ደግሞ የማባዛቱ ህግ ፕላስ እንዲሁም ደግሞ ይችኛዋን ዴሪቬት ስናረግ የመጀመሪያው ሲባዛ ያው n እስከዚህ ድረስ እንዳለ ሲባዛ ይሄ ዴሪቬት ምንድነው የሚመጣው ራሱ ነው። ስለዚህ p the power of et ማለት ነው። ሶ ይሄንን አሁን ሰከንደሪ ቤት t ኢኳልስ ቱ 0 ስተኩት ምንድነው ይሄ ጋር t 0 ስተኩት ይሄ ይጠፋል። ስለዚህ 1 ነው n into n minus 1 ይመጣል ታይምስ 1 ማለት ነው ራሱ ዘን እዚህ ጋርም ስትመጡት is the power of pp አለ እዚህ ጋር p ሲባዛ በp p ስኩዌር አለ ይሄው ሲባዛ በp ስኩዌር ማለት ነው ፕላስ n ታይምስ እዚች ጋር ያለችው p እንደቅድሙ ማለት ነው። ስለዚህ np ይሆናል። ስለዚህ የታበዙት expected of x square ነው ወይም ደግሞ the second moment about the origin ደግሞ expected of x square እንደሚሰጥ እናውቃለን። ሶ ይሄ እንዳለ ይወርድና np square አለ np አለ። ስለዚህ second moment ወይም ደግሞ expected of x square አሁን ይሄን ማግኘት ለምን አስፈለገ? third momentም ከሆነ መፈለግ ከፈለጋችሁ expected of x cube መፈለጋችሁ ከፈለጋችሁ ሶስተኛ ደሪቬቲቭ ማድረግ ነው። ስለዚህ ቲን 0 መተካ ከዚያ በኋላ ዘን ቫሪያንስን ለመስራት expected of x square minus expected of x the whole square ነው ቻፕተር 3 እንደተማራችሁት። ስለዚህ ይሄኛው እዚህ ጋር ያለውን ማለት ነው ይሄ ሲቀነስ የቅድሙ np ማለት ነው np the whole square። ስለዚህ ይሄ እንዳለ ተጽፏል ሲቀነስ np expected of x ነው the whole square ማለት ነው። ዘን ከዚያ በኋላ ይሄን አባዙ n ታይምስ n ስኩዌር ታይምስ ይችኛዋን p አለ p ስኩዌር አለች np ስኩዌር ይሆናል n ታይምስ ማይነስ 1 ማይነስ n ታይምስ p ስኩዌር አለ እዚህ ጋር ስለዚህ ማይነስ np ስኩዌር ይሆናል ፕላስ np አለ ማይነስ n ስኩዌር p ስኩዌር ይሆናል ማለት ነው። ስለዚህ ይሄ በዚህ ይጠፋል n ስኩዌር በp ስኩዌር ማለት ነው። ዘን ይሄኛው ደግሞ እንዳለ ይቀመጥና ይሄን ካልኩሌት ታደርጋላችሁ np ማይነስ np ስኩዌር ማለት ነው ቦታ ነው ያቀያየረው። ስለዚህ np ጋር አብቷጡ np ታይምስ 1 ማይነስ p ይሆናል ማለት ነው። ስለዚህ አያችሁ አይደለ የበርኖሊ ላይ ቫሪያንሱ ምን ነበር p ታይምስ 1 ማይነስ p ነበር አይደል? አሁን ግን n ታይምስ p ታይምስ 1 ማይነስ p ሆነ የድግግሞሽ ሪፒትድ ስለሆነ በn ተባዛ ማለት ነው። ስለዚህ ዴሪቬቲቭ አድርጋችሁ በዚህ መልኩ ሞመንት ጀነሬቲንጉ መስራት ትችላላችሁ። ወደፊትም ለሚመጡት በዚህ መልኩ ትሰራላችሁ ማለት ነው። ኦልተርኔቲቭሊ ደግሞ expected of x is equals to summation of x starts from 0 up to n በሰሜሽን መስራት ከፈለጋችሁ n ኮምቢኔሽን ለx አድርጋችሁ ይሄንን ስሩት ቀጥታ ማለት ነው። ይሄን ስትሰሩት np times summation of n minus 1 into x minus 1 combination p the power of x minus 1 into 1 minus p the power of n minus x ይሄ መጨረሻ ላይ expected of x np ይመጣል ይለናል። ቼክ ማድረግ ትችላላችሁ። so let's do example. Suppose a manufacturer of TV tube draw a random sample of 10 tubes. ስለዚህ ሳምፕላችን ስንት ድራው አደረገ 10 ቲዩብ ማለት ነው። 10ሩ ኤናችን ነው ማለት ነው። The production process is such that the probability that a single TV tube ስለዚህ እኛ መስራት የፈለግነው probability of single tube ነው which means 1 ማለት ነው። Then selected at random defective is 10%. ስለዚህ የዛች አንዷ ተመርጣ ዲፌክቲቭ የመሆን ፕሮባቢሊቲዋ 10% ነው። ስለዚህ ፕሮባቢሊቲ ኦፍ ዲፌክቲቭ 10% አለ። ዘን ካልኩሌት የምናደርገው the probability of finding የመጀመሪያው exactly 3 ዲፌክቲቭ ቲዩብ የማግኘት ፕሮባቢሊቲን እንፈልጋለን። ሁለተኛ ደግሞ no more than 2 ዲፌክቲቭ ቲዩብስ ከሁለት በላይ ዲፌክቲቭ ቲዩብ ሊኖር የማይችልበትን ፕሮባቢሊቲ እንፈልጋለን። ዘን አሁን ምንድነው የተመረጡ አሉ 10 n ነው ብለናል። ስለዚህ ኤግዛክትሊ እዚህ ጋር የተመረጠው ስንት ነው 3 ዲፌክቲቭ ቦል ነው። ስለዚህ x = 3 ማለት ነው። ስለዚህ n - x ስንት ይሆናል ማለት ነው 7 ዘን ፕሮባቢሊቲያችን 10% ነው which means p ማለት ነው። ስለዚህ 1 - p ስንት ይሆናል ማለት ነው 90% ወይም ደግሞ 0.9 ማለት ነው። ሶ በዚህ መልኩ ነው የምንሰራው። ሶ የመጀመሪያው ኖት n-አችን 10 ነው x ከ10 ውስጥ 3 ፕሮባቢሊቲ ዲፌክቲቭ የመሆን
ነው የተመረጠልን። ዘን ፕሮባቢሊቲው የዲፌክቲቭ ፕሮባቢሊቲ ደግሞ የአንዷ 0.1 ነው። ዘን የነን ዲፌክቲቭ የመሆን ፕሮባቢሊቲው ደግሞ የአንዱ ሲንግሉ 0.9 ነው። ዜርፎር ፒ ዌን ኤክስ ኢዝ ኢኳልስ ቱ 3 ሆኖ ፕሮባቢሊቲ ለመስራት በኮምቢኔሽን ነው የምንሰራው። ምክንያቱም የሆነ የተመረጠ ብዙ ኤኖች ነው፣ ብዙ ትሪያል ነው፣ 10 ትሪያል ነው። ከ10 ውስጥ 3 ነው የመለግነው እኛ። ስለዚህ ኮምቢኔሽን መሆኑ ለባይኖሚያል ይሆናል ማለት ነው። ስለዚህ 10 ኮምቢኔሽን ቱ 3 0.1 which is p ማለት ነው probability of defective። the power of defective ደግሞ amount of x ነው የተሰጠን። ዘን ሲባዛ 0.9 1 minus p the power of n minus 10 minus 3 is equal to 7። በዚህ መልኩ ሰርታችሁ መጨረሻ ላይ ምን ታገኛላችሁ? መልሱን ታገኛላችሁ። አስቀምጡት ማለት ነው እናንተ ይሄን አሰራሩን ካያችሁ። ሁለተኛው probability of x less or equal to ከሆነ ደግሞ which means ምን ማለት ነው? ከኤክስ less or equal to no more than 2 አይደል ያለን። ስለዚህ ዲፌክቲቭ የሚሆነው ከሁለት በላይ የማይሆን ከሆነ ስለዚህ 0 1 2 የመሆን ግን መብት አለው። ስለዚህ probability of x less or equal to is equals to 10 raised to 0 plus 10 raised to 1 plus 10 raised to 2 ነው ማለት ነው። ማለት 10 combination to 0 10 combination to 1 10 combination to 2 ማለት ነው። ስለዚህ 0 ከሆነ ይቺ 0.1 the power of ምን ይሆናል? 0 ስለሚሆን 1 ነው ትቶታል። ሲባዛ 1 ታይምስ ይሄ ደግሞ 0.9 10 ማይነስ 0 ስለሆነ 10 ማለት ነው። ስለዚህ ይቺ ብቻ የተቀመጠችው ለዛ ነው ሌላ 1 ስለሚመጣ ፕላስ 10 ኮምቢኔሽን ቱ 1 ከሆነ 0.1 ታይምስ the power of 1 ታይምስ 0.9 ታይምስ 10 ማይነስ 1 which is equals to 9 10 ኦቨር ወይም ደግሞ 10 ኮምቢኔሽን 2 ከሆነ ደግሞ 0.1 x2 ነው። ዘን 0.9 the power of 8 ይሆናል ማለት ነው። ይሄንን መልሱን ማግኘት ትችላላችሁ ስሩ ማለት ነው። ሌላኛው ኤግዛምፕል እዚህ ጋር መሰራላችሁ ትንሽ ለየት ያለ ኤግዛምፕል እዚህ ጋር እስከመጨረሻው ሰራላችኋለሁ። the probability of a bomb hitting a target is 0.2. 2 bombs are enough to destroy a bridge. If 4 bombs are aimed at the bridge, find the probability that the bridge is destroyed. አሁን ይሄ ጋር ለመረዳት ምንድነው ፕሮባቢሊቲው ቦምቡ ታርጌት ያደረግነው አንድ ድልድይ ለመምታት ነው። ያንን ድልድይ ለመምታት 4 ቦምቦችን አሰልፈናል። ያ ማለት ነው ሬዲ አድርገናል። ስለዚህ ነምበር ኦፍ ኤናችን ቶታል ኤናችን 4 ነው ማለት ነው። ኦኬ ይሄን ትይዛላችሁ። ሁለተኛ ደግሞ ቦምቡ ታርጌት የተደረገበትን የመምታት ያለመምታቱ ፕሮባቢሊቲ 0.2 ነው ወይም ደግሞ 20% ነው ፕሮባቢሊቲያችን የመምታታችን ፕሮባቢሊቲ። ኦኬ ይሄንንም ፕሮባቢሊቲ ፒ ብላችሁ ትይዛላችሁ። ዘን ያለመምታት ፕሮባቢሊቲው ስንት ይሆናል ማለት ነው? 1 ማይነስ 0.2 አይደለ? ስለዚህ 0.8 ወይም ደግሞ 80% ላይመታው ይችላል እያልን ነው። ነገር ግን ምን ይለናል? ከመታነው ሁለቱ ቦምቦች ኢነፍ ናቸው ምን ለማድረግ ድልድዩን ለማጥፋት ይለናል። ስለዚህ ልንመታበት የማንችለው ቦምብ በማን ነው? 0 ቦምብ ሊመታ አይችልም፣ ሊያፈርስ አይችልም። 1 ቦምብ ሊያፈርስ አይችልም። ነገር ግን 2 3 4 ቦምቡ ግን ሊያፈርሰው ይችላል። ስለዚህ ምን ነው የምንፈልገው እኛ አሁን what is the probability that bridge is destroyed? ስለዚህ የመጥፋት ፕሮባቢሊቲው ስንት ቦምብ ከፈነዳ ነው ወይም ደግሞ ፕሮባቢሊቲው ስንት ነው የሚባለው ስንት ቦምብ ከፈነዳ ነው ሊጠፋ የሚችለው? ወይ 2 ቦምብ ወይ 3 ቦምብ ወይ 4 ቦምብ ከጣልንበት ነው ሊፈነዳ የሚችለው። ስለዚህ የሶስቱን ከምንሰራ እኛ ግን የ0 እና የ1 ሊፈነዳ የማይችልባቸውን ፕሮባቢሊቲ ሰርተን ከዚያ በኋላ ከአንድ ላይ መቀነስ እንችላለን። ምክንያቱም ቶታል ፕሮባቢሊቲው አንድ ስለሆነ። ኦኬ በዚህ ከተግባባን እናንተ መስራት ትችላላችሁ። x = 2 x = 3 x = 4 አድርጋችሁ ፎር ኮምቢኔሽን ለx አድርጋችሁ መስራት ትችላላችሁ። ፕሮባቢሊቲውም አለላችሁ። ነገር ግን እኔ የሰራሁት እዚህ ጋር በማይሰራው ይመስለኛል። probability n = 4 p = 0.2 hit probability ማለት ነው የመምታት ፕሮባቢሊቲው። ዘን ጎላችን find the probability the bridge is destroyed ብሪጅዱ መጥፋት የሚችልበትን ፕሮባቢሊቲ ነው የምንሰራው። ኒድ 2 or more ይፈልጋል። ስለዚህ ለመጥፋት ደግሞ 2 እና ከዛ በላይ ይፈልጋል። ስለዚህ እኛ ሜተዱ ምን አረኩት እኔ it is easier to calculate the probability of the bridge not being destroyed። ስለዚህ የማይጠፋባቸውን ካልኩሌት አድርጌ ከዚያ በኋላ ከአንድ ላይ ስቀንሰው ይቀለኛል ማለት ነው። probability of x greater or equal to 2 ነው እኛ የተጠየቅነው which is equals to ማለት ደግሞ 1 minus probability of less than 2 ማለት ነው። ስለዚህ x is equals to 0 plus probability of x is equals to 1 ናቸው። ሁለት ናቸው ከሁለት በታይ ያሉት በ0 እና በ1። ስለዚህ probability of x is equals to 0 ማለት ደግሞ for combination ለ0 0.2 the power of 0 times 0.8 the power of 4 ይሄንን ያው p እና 1 minus p እንደሆነ ግልጽ ነው።
ዘን ያን ፎርሙላውን መተካት ነው። ስለዚህ ይሄ እዚህ ጋር 0.4 መቶላችኋል። ዘን 1 ሲሆን ደግሞ 4 ለ1 ነው 0.2 ዘ ፓወር ኦፍ 1 0.8 ዘ ፓወር ኦፍ 3 is equal to 0.4096 ይመጣል። ዘን ይሄኛውም እንደዛው ይመጣል ማለት ነው። ሶ ይሄንን ስትሰሩት ሁለቱን ምን ታደርጋላችሁ? ትደምራላችሁ። ትደምሩና ከአንድ ላይ ትቀንሳላችሁ። ስለዚህ የሁለቱ ድምር 0.1 ማለት ሁለቱን ደምራችሁ ከአንድ ላይ ስቀንሱት 0.1808 ይመጣል ወይም ደግሞ 18.08% ማለት ነው። ስለዚህ 18.08% የመጥፋት ፕሮባቢሊቲ ይኖረዋል ማለት ነው። ኦኬ በሶስተኛ ደረጃ የምናየው ታይፕ ኦፍ ዲስትሪቢዩሽን ሃይፐርጂኦሜትሪክ ዲስትሪቢዩሽን የሚባል ሶ ይሄም አሁንም ዲስክሬት ራንደም ቫሪያብል ነው። ዲስክሬት ዲስትሪቢዩሽን ላይ ነው። ሶ ዲስክሬት ራንደም ቫሪያብል ላይ ሌላኛው ዘ ሃይፐርጂኦሜትሪክ ዲስትሪቢዩሽን ነው። ይሄ ደግሞ ምንድነው የሚለን ከባይኖሚያል ዲስትሪቢዩሽን ለየት የሚያደርገው በጣም በትንሽ ነገር ነው። ሶ እሱን የምናይ ይሆናል ማለት ነው። ሶ the objective is to obtain the formula analogous to that of the binomial distribution። ስለዚህ ፎርሙላው አናሎጉ የመጣው ከባይኖሚያል ዲስትሪቢዩሽን ነው። ነገር ግን የሚለየው ምንድነው? but in this case the trial are not independent። ቅድም ካያችሁ በርኖሊ ላይም ኮምቢኔሽን ላይም ምንድነው ትሪያሉ ምንድናቸው ብያችኋለሁ? ኢንዲፔንደንት ናቸው ብያችኋለሁ። ነገር ግን እዚህ ጋር ሃይፐርጂኦሜትሪክ ዲስትሪቢዩሽን ላይ ስንመጣ it is not independent ማለት ነው። ኢንዲፔንደንት አይደሉም። that means selection is without replacement። ሴሌክት የምናደርገው አንዱን አውጥተን ሌላ ሳንተካ ነው ወይም ደግሞ ሪፕሌስ ሳናደርግ ነው። this implies that if the population size is small probability of success is not constant across trials ማለት ነው። ሌላው ዋና ወሳኝ ነገሩ ፖፑሌሽን ሳይዛችን በጣም ትንሽ ከሆነ ኢምፕላይ የሚያደርገን ይሄ ፕሮባቢሊቲ ኦፍ ሰክሰሳችን ያ ማለት ፒ ማለት ነው። ፒያችን ለእያንዳንዱ ትሪያል ኮንስታንት ሊሆን አይችልም። ምን ይሆናል? የተለያየ ይሆናል ማለት ነው። አር ዩ አንደርስታንድ ሚ? ሶ ቅድም እንዳያችሁት እንግዲህ ሰሜሽን እያደረግን የሰራ ነው ፒ ዘሴም ነበር 0.2 ለሁሉም ማለት ነው። ነገር ግን ይሄ ከትሪያል ወደ ትሪያል ምን አይሆንም? ፕሮባቢሊቲ ኦፍ ሰክሰሱ ኮንስታንት አይሆንም። ይሄን ልትይዙ ይገባል። የሚለያቸው አንዱ ይሄ ነው። ሌላው ኢንዲፔንደንት አለመሆናቸው ነው። ሶ ሁለቱ አይነት ይለዩዋቸዋል። ሲንስ one of the criteria to use binomial distribution is the probability of success is the same from trial to trial, it is not applicable። ስለዚህ አንዱ ደግሞ ባይኖሚያል ላይ ያየነው ከትሪያል ወደ ትሪያል ስንሸጋገር probability of successችን the same መሆኑ ነበር ባይኖሚያልን የጠቀመን አይደለ? ነገር ግን ይሄኛው hypergeometric distribution ላይ አይሰራም ማለት ነው። in this case we use the hypergeometric distribution ኮንዲሽኖችን እንጠቀማለን። ሳምፕሊንግ። ስለዚህ ይሄን ደግሞ ስንጠቀም ምንድነው የሃይፐርጂኦሜትሪክ ዲስትሪቢዩሽንን ስንጠቀም ሊያሟላቸው የሚገባ ክራይቴሪያ አሉ። የመጀመሪያው ሳምፕል must be without replacement and population sizeችን is finite and the sample size n is greater than 5% of the total population። ቶታል ፖፑሌሽን በጣም ብዙ ነው። ዘን ሳምፕል ስንወስድ ከ5% በላይ መሆን አለበት አትሊስት የምንወስደው ማለት ነው። ምን ሳምፕላችን የፖፑሌሽኑን 5%። ለምሳሌ 100 ከሆነ የፖፑሌሽኑ 5% ስንት ነው? 5 ሰው ማለት ነው አይደለ? ስለዚህ ያንን ነው የምንወስደው። ሶ ከዛ በላይ ከ5% በላይ መውሰድ አለብን ማለት ነው። ኦኬ ሰፖዝ a set of n element። እዚህ ጋር ረጋ ብላችሁ አዳምጡኝ፣ ምክንያቱም እዚህ ጋር የተወሳሰበ ይመስላል፣ ነገር ግን የፊደሎች መደራረብ እንጂ ምንም የተወሳሰበ ነገር የለው። ሶ እዚህ ጋር ምንድነው የሚለን? ሰፖዝ a set of n elements or finite population sizeችን ይሄ ቶታል ፖፑሌሽን ሳይዝ ነው፣ ካፒታል n ማለት ነው። ስለዚህ 100 ቢሆን ያልኳችሁ ማለት ነው። ዘን of which ከመቶ ውስጥ ወይም ደግሞ ከቶታል ፖፑሌሽን ውስጥ m ምንድነው? ሰክሰስ ነው። ስለዚህ የቀረው ደግሞ n - m ምን ይሆናል? ፌለር ይሆናል ማለት ነው። ይሄን ተግባባን አይደለ? በደንብ አስተውሉ። here again we are interested in the probability of getting x successes in n trials። ስለዚህ የሆነ ሳምፕል አሁን እንግዲህ 100 ፖፑሌሽን ሳይዛችን ነው። ስለዚህ ከ100 ውስጥ 40ው ሰክሰስ ቢሆን 60ው ደግሞ ፌለር ነው። ዘን ከዚህ ውስጥ ደግሞ ከ100 ውስጥ የሆነ ሳምፕል ስንወስድ ከ5% በላይ የሆነ 30 ብንወስድ ለምሳሌ which is n ይቺ n ሳምፕል ሳይዛችን ናት፣ ከ100 የወሰድናት ትንሿ n። ስለዚህ ከዚህ ደግሞ ከሳምፕል ከወሰድናት ውስጥ ደግሞ ይቺ x አማውንት ትንሽዬዋ ይቺ x ትንሽ x ደግሞ ሰክሰስ which is success የማን አባል ናት ማለት ነው? የዚህ የቶታሉ ሰክሰስ አባል ማለት ነው። ነገር ግን ሳምፕል ውስጥ ብቻ የምትገኝ ማለት ነው። ሌላው ደግሞ but now choose of
n out of n ኤለመንትስ ስለዚህ n ማይነስ x ደግሞ ምን ይሆናል ማለት ነው ፌለር ይሆናል እዚህ ጋር አስተውሉ በደንብ ይችኛዋ ከn ውስጥ ከዚህ ከሳምፕል ውስጥ ከ30 ሳምፕል ውስጥ 10ሩ ሰክሰስ ከሆነ 20ው ምንድነው ፌለር ነው ስለዚህ n ማይነስ x ደግሞ ፌለር አለ ስለዚህ አሁን በደንብ አስቡ ይሄ ቶታል ፖፑሌሽን ነው ይሄኛው ደግሞ ቶታል ሰክሰስ ነው ይሄኛው ቶታል ፌለር ነው then ይችኛዋ ሳምፕል ናት which is emanated from n ማለት ነው then ከn ውስጥ ደግሞ ሰክሰሷ x ያህል ሰክሰስ አለች which is የማን ፓርት ናት የm ፓርት n minus x ሰክሰስ እንተ ፌለር አለ የዚህ n minus x ማለት ነው የማን ፓርት የn minus m ፓርት ማለት ነው then but now the choice of n out of n element is without replacement ነገር ግን ከn ከቶታል ነምበር ኦፍ n ውስጥ ትንሿን n ሳምፕል ስንመርጥ ግን በምንድነው out of without replacement ነው ያወጣነው ያ ማለት ኢንዲፔንደንት አይደሉም ማለት ነው the way of choosing ስለዚህ without replacement ከተባላችሁ ማን ጋር ትሄዳላችሁ ማለት ነው ጂኦሜትሪክ ላይ ሃይፐርጂኦሜትሪክ ላይ ትሄዳላችሁ the way of choosing x success out of the total of m success are ስለዚህ ከm ውስጥ x የመምረጥ ፕሮባቢሊቲያችን m2 x ይሆናል ኮምቢኔሽን ማለት ነው then and n minus x ፌለር አለ ብያችኋለሁ out of the total what n minus m ካፒታሎቹ ፌለር ከቶታል ፌለር ውስጥ n minus x የሆነ ፌለር ለማውጣት ደግሞ ኮምቢኔሽኑ በዚህ መልኩ ይጻፋል then the way of choosing x success and n minus x failures በኤንድ ካያያዝነው ሁለቱን ፕሮባቢሊቲ ወይም ደግሞ way ስለሆነ በኤንድ ካያያዝነው የሁለቱ ምን ይሆናል ማለት ነው ብዜት ይሆናል ማለት ነው የሁለቱ ብዜት ይሆናል ስለዚህ ከm ውስጥ ከአጠቃላይ m ውስጥ x የሚባል ሰክሰስ and ከn minus m ውስጥ n minus x የሆነ ፌለር እናወጣለን የሁለቱ ብዜት ወይ ይኖረናል ነገር ግን አሁን ፕሮባቢሊቲ ጋር ደረስን so the way of choosing an element sample size ከአጠቃላይ ደግሞ ከመቶ ያልኳችሁ ማለት ነው ከአጠቃላይ ፖፑሌሽን ህዝባችን ውስጥ ይችን n amount of sample size የመምረጥ ደግሞ መንገዳችን ወይም ደግሞ ወይው ምን ይሆናል n ኮምቢኔሽን ለn ይሆናል ይሄ ቶታል የመምረጥ ሳምፕል የመምረጥ ወያችን so አሁን የምናገኘው the probability of getting x successes in n trials is given by ስለዚህ x success የመውጣት probability ከn trial ውስጥ በምን መልኩ ይሰጠናል ለሚለን so በዚህ መልኩ ይሰጠናል ያ ማለት መጀመሪያ ሁለቱ የሁለቱ ብዜት አለ x success እና failure የመሆን probabilityያቸው አለ ወያቸው አለ ሲካፈል ለቶታል ለዚህ የሳምፕል መመረጥ ወይ አለ ስለዚህ ሁለቱን ወይ ስናካፍለው ፕሮባቢሊቲ እናገኛለን ይሄ በቁጥር ሲሆን በጣም ይቀላችኋል ነገር ግን እዚህ ጋር በፊደል ትንሽ ሊያወራግብ ይችላል ግን ቀላል ነው አይደል ተረዳችሁኝ አይደል ሶ በዚህ መልኩ ፕሮባቢሊቲያችን በዚህ መልኩ ነው ማለት ነው የሃይፐርጂኦሜትሪክ ፕሮባቢሊቲ ኦኬ definition random variable x has a hypergeometric distribution and it is known as a hypergeometric random variable if and only if its probability distribution is given by በምን አይነት መልኩ ቢሰጠን ነው በዚህኛው መልኩ ቢሰጠን ማለት ነው ስለዚህ when x ከሰክሰስ ሰክሰስ n ከቶታል ፖፑሌሽን ውስጥ የተመረጠች and n ቶታል ፖፑሌሽን m ደግሞ ቶታል ሰክሰስ ማለት ነው ስለዚህ ሰክሰስ የማግኘት ፕሮባቢሊቲያችን m2x ታይምስ n minus x ወይም ደግሞ ከቶታል ፌለር የሳምፕል ፌለሩ ከቶታል ሰክሰስ የሳምፕል ሰክሰሱ ኦቨር ቶታል ከፖፑሌሽን ሳምፕል ማለት ነው when x ከ0 እስከ x ድረስ ለሶር ኢኳል ከማንንም ያንስ ግን ከm ምክንያቱም ከቶታል ሰክሰስ በላይ ከሳምፕል ውስጥ ሊገኝ አይችልም ስለዚህ ከዛ የሚያንስ ወይም እኩል የሚሆን ነው n minus xም ከቶታል ፌለሩ ያንሳል ወይም ደግሞ እኩል ይሆናል ማለት ነው ሶ ኤግዛምፕል እንስራስ በጣም ቀላል ነው የሚሆንላችሁ ኤግዛምፕል ሰራ እርግጠኛ ስለዚህ suppose electronic component factor shapes components in lots of 100 of which 10 are defective ስለዚህ አንድ ኤሌክትሮኒክ ኮምፖነንት የሚያመርት ፋክተሪ ሺፕ አለ ያ ኮምፖነንት 10 ኮምፖነንት 100 ኮምፖነንቶችን ይዟል ከዚህ ውስጥ 10ዎቹ ምንድናቸው ዲፌክቲቭ አገኛችሁኝ ሶ 10ዎቹ ከመቶ ውስጥ ዲፌክቲቭ ናቸው and other non defective የሆኑ ስንት ናቸው ማለት ነው ከመቶ ውስጥ 90ዎቹ non defective ናቸው ስለዚህ ይሄ ማን ያልነው ማለት ነው m እና n minus m ያልነው ማለት ነው ተግባባ ኦኬ ኤናችን አሁን ትልቁ n ማን ነው ካፒታሉ n 100 ነው ይችኛዋ m ናት ዘን ይሄኛው ደግሞ 90 ደግሞ 100 minus 10 ይሆናል m minus n minus m ማለት ነው ፌለሩ ማለት ነው ወይም ደግሞ non defective ዘን
ኳሊቲ ኮንትሮለር ድራው ሳምፕል ያቺ ትንሿ ኤን ደግሞ ስንት ነው ሳምፕል ያወጣው? 5 አያችሁ አይደል? ምክንያቱም ከ5% በላይ ነው። ልክ 5% ላይ አውጥቶታል። ስለዚህ 5% ለቴስት የወጡት which is small n ማለት ነው። which is what is the probability that 2 of the 5 are defective? ስለዚህ ከነኚህ ከአምስቱ ውስጥ ደግሞ እንደገና ከሳምፕሏ ውስጥ ዲፌክቲቭ የመሆን ፕሮባቢሊቲው ስንቱ? ሁለቱ ዲፌክቲቭ የመሆን ፕሮባቢሊቲ እና ሶስቱ ደግሞ የቀሩት ስንት ይሆናል? ነን ዲፌክቲቭ ይሆናል። ስለዚህ ሶስቱ ነን ዲፌክቲቭ የመሆን ፕሮባቢሊቲ እና ሁለቱ ዲፌክቲቭ የመሆን ፕሮባቢሊቲ ስንት ነው ነው ያለው። ስለዚህ ይቺ ማናት ማለት ነው? ኤክስ ማለት ናት አይደለ? ተግባባን። ስለዚህ ይቺ ኤክስ ናት። ይቺኛዋ ቶታል ኤን ነው ካፒታሉ ኤን። ይቺኛዋ ደግሞ ይሄ ኤም ማለት ነው ዲፌክቲቭ። 90ው ደግሞ ኤን ማይነስ ኤም ማለት ነው ነን ዲፌክቲቭ። አምስቷ ደግሞ ስሞል ኤን ናት። ስለዚህ ኤክሷ ደግሞ ከአምስቷ ውስጥ ዲፌክቲቭ የመገኘት ኤክስ ናት። ስለዚህ 5 ሲቀነስ ኤክስ ደግሞ ስንት ይሆናል? 5 ሲቀነስ 2 3 ደግሞ ምን ይሆናል ማለት ነው? ኤን ማይነስ ኤክስ የሆነው ከሳምፕል ውስጥ ነን ዲፌክቲቭ የመገኘት። ስለዚህ አሁን ዲፌክቲቭ የመገኘት ፕሮባቢሊቲ ስለዚህ ምን ይሆናል ማለት ነው? 2 የመውጣት ፕሮባቢሊቲው ከ5 ውስጥ እና ከ10 ዲፌክቲቭ እና ከ90 ነን ዲፌክቲቭ ውስጥ ማለት ነው። ኦኬ በጣም ጥሩ። ስለዚህ የመጀመሪያው የሁለቱ ፕሮባቢሊቲ ሰክሰስ ዲፌክቲቭ ከዲፌክቲቭ ውስጥ 2 መውጣቱና ከነን ዲፌክቲቭ ውስጥ ደግሞ 3 የመውጣት ፕሮባቢሊቲ ዌው አለ። ዘን ሲካፈል የቶታል ሳምፕል 100 ከ100 ውስጥ ለ5 ኮምቢኔሽን ማለት ነው። ዘን ይሄንን ስትሰሩት ይሄንን ያው ለመስራት አስቸጋሪ ነው፣ በጣም ትልቅ ቁጥር ነው። ስለዚህ በዚህ መልኩ ይመጣላችሁ። የመጀመሪያው 45 ታይምስ 100 1700 11700 480 1000 ማለት ነው። 117,480 ኦቨር ይሄ 75,287,520 ምናምን ይላችኋል። እኛ የምንፈልገው ቁጥሩን አይደለም። ስለዚህ መጨረሻ ላይ አሰራሩና መልሱን ነው 0.0702 ይሆናል። ስለዚህ ፕሮባቢሊቲው 7% ማለት ነው። ኦኬ በዚህ መልኩ እናያለን ማለት ነው። ሌላው የምናየው ዘ ፖዝነስ ዲስትሪቢዩሽን ነው። በዚህ የመጨረሻ ሌሰናችን በፖዝነስ ዲስትሪቢዩሽን ነው። የምን ማለት ነው? ይሄም አሁንም ዲስክሬት ራንደም ቫሪያብል ስለሆነ ሶ ዘ ፖዝነስ ዲስትሪቢዩሽን ፕሮባቢሊቲ ኦፍ ሬር ኢቨንት ነው። ስለዚህ አንዳንድ ጊዜ የሚፈጠሩ ኢቨንቶች ላይ ነው ይሄ ፕሮባቢሊቲ የሚወጣው ማለት ነው። ሶ እዚህ ጋም ጽድት ያሉ ኤግዛምፕሎችን ይዤላችሁ መጥቻለሁ። ስለዚህ እስካሁን ከተከታተላችሁኝ ፕሊዝ ሰብስክራይብ፣ ላይክ እና ኮሜንት ጻፉ። ዛሬ እንኳን ኮሜንት ጻፉ። የምር አጽፉም ኮሜንት። ስለዚህ ኮሜንት አድርጉልኝ። ሶ suppose the number of trial is a very large means that n goes to infinity, the probability of getting success is very small means that and probability goes to 0. In such a case calculating binomial probability is very difficult. ስለዚህ መቼ ነው ይሄ የሚያገለግለን? እንደ አማራጭ ነው እንግዲህ። ስለዚህ ኤናችን በጣም ትልቅ ሆኖ ፕሮባቢሊቲያችን ደግሞ በጣም ትንሽዬ ወደ 0 የቀረበ ከሆነ ባይኖሚያል ዲስትሪቢዩሽንን ወይም ደግሞ ባይኖሚያል ፕሮባቢሊቲ በባይኖሚያል ፕሮባቢሊቲ ዲስትሪቢዩሽን ለመስራት በጣም አስቸጋሪ ነው። ለዛ ደግሞ እድለኞች ሆነን ምን መጣልን የሚለን we can approximately binomial distribution using the Poisson distribution after what ፍሬንች ማቴማቲሽያን ሲመን ፖዝነስ ከዋጣልን በኋላ ማለት ነው። ስለዚህ የፍሬንች ማቴማቲሽያን መሆኑን በዛው ልብ በሉት። Consider the binomial distribution f of x into n sample and probability with the following thing holding. ስለዚህ when ይሄንን ባይኖሚያል ዲስትሪቢዩሽንን የምንጠቀመው ወደ ፖዝነስ መቼ ነው? ፕሮባቢሊቲ ኤናችን ጎስ ቱ ኢንፊኒቲ በጣም ብዙ ከሆነ ፕሮባቢሊቲያችን ወደ 0 እየቀነሰ ከሄደ but in such a way that ኤንፒያችን ደግሞ ወይም ደግሞ ኤንፒያችን ሪሜን ኮንስታንት ነው። ያ ማለት የባይኖሚያል እና የፖዝነስ ፕሮባቢሊቲ ዲስትሪቢዩሽን ሚናችን ዘሴም ነው። ሚናችን n ታይምስ p ነው which means በምን እንወክለዋለን እኛ እዚህ ጋር hence letting up np is equals to ላምዳ ብለን ብንወክል ግን ተመሳሳይ መሆኑን እንዳደረሱ። ስለዚህ ፕሮባቢሊቲ እና ነምበር ኦፍ n ከሰጣችሁ ላምዳን ለማግኘት n ታይምስ p ነው ማለት ነው። ማለት ፖዝነስ ዲስትሪቢዩሽን ላይ ለመስራት for ላምዳ ግሬተር ዛን 0 ማለት ነው። ሚናችን ያው ግሬተር ዛን 0 እንደሆነ ይታወቃል። so a random variable x has a Poisson distribution and it is known as a Poisson random variable if and only if its probability distribution is given by ስለዚህ ፖዝነስ ሊያስብለው የሚችለው ፕሮባቢሊቲ ዲስትሪቢዩሽናችን በምን መልኩ ከተሰጠ ነው? በዚህ መልኩ ከተሰጠ ማለት ነው። when f of x to lambda is equals to lambda the power of x times is the power of minus lambda over x factorial
ስለዚህ ይቺ ፕሮባቢሊቲ ዲስትሪቢዩሽን ለፖዝነስ የተሰጠች ናት ወይም ደግሞ ፖዝነስ ፎርሙሌት ያደረጋት ፕሮባቢሊቲ ናት ማለት ነው። ዌን ኤክስ ጎስ ቱ 0 አፕ ቱ ኤክስ ድረስ ማለት ነው። ዘን ላምዳ ግሬተር ዛን 0 ከሆነ አዘርዋይዝ ኤክስ ከነኚህ ውጪ ከሆነና ላምዳ ለዛን 0 የሚሆን ከሆነ 0 እንላለን። ምንም አይነት መስራት አያስፈልገንም። ኦኬ if x is a random variable and x poseness lambda ማለት ነው then its moment generating function is given by this one. so moment generating function እንግዲህ expected of is the power of tx ነው አይደለ? expected of is the power of tx ማለት ደግሞ is the power of tx times f of x ወይም ደግሞ probability ነው under summation ውስጥ ማለት ነው expected ስንሰራ። so አሁንም ቅድም እንደ አረግነው ምን እናደርጋለን ማለት ነው ከ0 እስከ ኢንፊኒቲ is the power of tx times f of x ይሆናል። then is the power of tx times f of x ማለት ደግሞ probability distributionናችን ነው። probability distributionናችን እዚህ ጋር ደግሞ ይሄ ነው የፖዝነስ ማለት ነው። ስለዚህ lambda the power of x is the power of minus lambda over x factorial። ስለዚህ እነኚህን አሁንም አንድ ላይ ታሰባስቧታላችሁ is the power of t times lambda the power of x ይሆናል። then ይሄ በዚህ መልኩ ይመጣላችኋል። ይሄ ኮንስታንት ናት ይችኛዋ is the power of minus lambda ኮንስታንት ቁጥር ስለሆነች ትወጣለች። summation of is the power of tx times lambda the power of x and x factorial አሁን is the power of tx እና ላምዳን አንድ ላይ ያመጣቸው then the power of x ማለት ነው። ይሄንንም ያው አሬንጅ ማድረግ ነው ታውቁታላችሁ ብዬ አስባለሁ። so over x factorial let's say አሁን እዚህ ጋር ሌላ ኮምፕሊትሊ የተለየ ነገር ታመጣላችሁ። let's say ምን ይለናል f of z is equals to is the power of z ቢሆን ነው የሚለን f of z ዳችን ምን ይሆን is the power of z z ደግሞ lambda is the power of t ይሁን which means ይቺ ውስጥ ያለችው z ትሁን ነው ያለን በቃ። then the maclaurin expansion of f of t ብንሰራ የf of t maclaurin series expansion ምንድነው የሚሆነው f of t is equals to f of 0 plus f of 0 times z the power of 1 over 1 factorial እያለ በf of 0 as the origin ነው maclaurin series ቴለር series ቢሆን በኤክሶች ነበር ነገር ግን በሚን ነበር ነገር ግን እዚህ ጋር maclaurin ከሆነ በዜሮ እንደሆነ ታውቃላችሁ። ቻፕተር 2 ላይም ትንሽ አይተናል። ስለዚህ z the power of 2 over 2 factorial z the power of 3 over 3 factorial እያለ ይቀጥላል እስከ መጨረሻው ማለት ነው። so summation of ይቺ ደግሞ z the power of x over x factorial ሆነ ማለት ነው። x starts from 0 up to infinity which is equals z the power of x over x factorial ይሆናል። then which is equals to x starts from 0 up to infinity z ማለት ደግሞ lambda is the power of t ነው ሌት ያልነው ማለት ነው። the power of x ማለት over x factorial this is the maclaurin expansion of is the power of what lambda is the power of t ነው። then ምን ይሆናል ሞመንት ጀነሬቲንግ ፈንክሽናችን is the power of minus lambda is the power of lambda is the power of tx t ይሆናል እዚህ ጋር ማለት ነው ይችኛዋ ስትባዛ ማለት ነው። ስለዚህ ይቻለች ከዚህ ይሄኛው በዚህኛው ማተተካ ይሄኛው ማለት ነው ይችኛዋ መጣች ማለት ነው በዜድ መልኩ። ሶ ይሄን ሁለቱ ስናባዛው ላምዳ ጋር ብትዋጡ is the power of lambda into is the power of t minus 1 ሆነች እዚህኛዋ ማይነስ ወደዚህ ተሻግራ ማለት ነው። ዘን ይሄ ይመጣልናል ሞመንት ጀነሬቲንግ ፈንክሽናችን ይሄን ደሪቬት ስታረጉት ኦኬ ሶሪ እዚህ ጋር ይሄኛውን ደሪቬት ብታረጉት in terms of t ደሪቬት first movement about the origin ማለት ደሪቬት ሞመንት ጀነሬቲንግ ፈንክሽን with respect to t and then substitute the t value is 0 ስለዚህ ይሄን ደሪቬት ስታረጉት is the power of ይሄ የራሱ ስለሆነ ምን ይሆናል ማለት ነው is the power of ራሱ ይሆናል። then አሁንም እንደገና ደሪቬት ብታረጉት ይሄኛውን ላምዳ ይመጣል ማለት ነው። then በመልኩ ይመጣላችኋል lambda is the power of t times is the power of lambda is the power of t minus 1 ምክንያቱም ይችኛዋ ራሷን ነው የምትሰጠው then ከዚያ በኋላ ይችኛዋ ደግሞ ደሪቬት ስታረጓት ላምዳ is the power of t እንደምትመጣ ያው ግልጽ ነው። ምክንያቱም ይቺ ላምዳ is the power of t minus ላምዳ ነው አይደል እኮ ነው ላምዳ ደሪቬት ሲሆን 0 ነው ማይነስ ላምዳ 0 ይሆናል። ስለዚህ ይቺ ብቻ ነው የሚቀረው ይቺ ደሪቬት ሲሆን ራሷ ናት ላምዳ is the power of t ያለች ማለት ነው። ከዚያ የመጀመሪያው እንዳለ ምክንያቱም is the power of any number ራሱ is the power of any number እና ከላይ ያሉትን ለብቻ ወስዳችሁ በቼን ሩል ደሪቬት ማድረግ ስለሆነ when ሰብስቲቲዩት ያርጉ እዚህ ጋር t ስተኩ is the power of 0 አንድ ነው ሲባዛ ላምዳ is the power of ይሄኛው ሳ is the power of t ይሄ ምን ይሆናል 1 minus 1 እንትን 0 ማለት ነው is the power of 0 ምን ይሆናል 1 minus 1 then 1 times ላምዳ እንትን 0 times ላምዳ is the power of ላምዳ
0 ማለት ነው። ስለዚህ ምን ይሆናል? ላምዳ ኢዝ ዘ ፓወር ኦፍ ቲ ይሆንልናል። ኢዝ ዘ ፓወር ኦፍ ቲ ዴሪቬቲቭ ወን ቲን ስተኩት እዚህ ጋር ስተኩት ምን ሆነ ማለት ነው? እዚች ጋር ያለችው ላምዳ ብቻ ቀረች ማለት ነው። ቅድም እንዴት እንደጠፋ አይታችኋል። ይችኛዋ አንድ ሆነች። ይችኛዋ ደግሞ አንድ ስለምኮን አንድ ሲቀነስ አንድ 0 0 ሲባዛ በላምዳ 0 ኢዝ ዘ ፓወር ኦፍ 0 1 1 ታይምስ 1 1 1 ታይምስ ላምዳ ላምዳ። ስለዚህ ኤክስፔክትድ ኤክሳችን ላምዳ ነው። ላምዳ ማለት ደግሞ ፒ ታይምስ ኤን እንደሆነ አሳይቻለሁ። ሰከንድ ሞመንት አባውት ኦሪጂን ዴሪቬቲቭ ሰከንድ ዴሪቬቲቭ ማለት ሰከንድ ዴሪቬቲቭ ስታደርጉ አሁንም ይሄኛውን እዚህ ጋር ያለውን እንደገና ዴሪቬት አድርጉት። በምን ይመጣል? ላምዳ ኢዝ ዘ ፓወር ኦፍ ቲ ላምዳ ኢዝ ዘ ፓወር ኦፍ ቲ የቅድሙና የአሁኑ ደግሞ ዴሪቬት ስታደርጉት ማለት ነው። ዘን እንደገና ይሄ ራሱ ይኖራል ማለት ነው። ራሱ ዘን ፕላስ ይሄ ማባዛት ስለሆነ ይሄ ሲባዛ በዚህ ሲደመር ይሄ ሲባዛ በዚህ ይሄ ዴሪቬት ሲባዛ በዚህኛው ስለሆነ ያው የማባዛት ህግ ነው። እዚህ ጋር ላሳያችሁ አልችልም፣ ምክንያቱም ቀላል ነው። ሶ የመደመር አድርጎ እዚህ ጋር ይመጣል ማለት ነው። ሶ በዚህ መልኩ ይመጣል። አሁንም ቲን 0 ስጡት። ቲ 0 ስትሰጡት እዚህ ጋር ያለው አንድ ይሆናል፣ ይሄኛውም አንድ ይሆናል፣ እዚህ ጋር ያለችውም አንድ ትሆናለች። ስለዚህ ላምዳ ሲባዛ በላምዳ ላምዳ ስኩዌር ይሆናል። እዚህ ጋር አምኖ አሁንም ይሄ 0 አንድ ይሆናል፣ ይሄም አንድ ይሆናል። ላምዳ ሲባዛ በ1 ታይምስ ላምዳ ላምዳ ይሆናል ማለት ነው። ስለዚህ ላምዳ ስኩዌር ፕላስ ላምዳ ምን ሆነ? ኤክስፔክትድ ኦፍ ኤክስ ስኩዌር ሙቭመንት ዘ ሰከንድ ኦሪጂን አባውት ዘ ኦሪጂን ሙቭመንት ምንድነው? ኤክስፔክትድ ኦፍ ኤክስ ስኩዌር ዋይ። ስለዚህ ቫሪያንስ ኦፍ ኤክስ ደግሞ ማለት ነው ኤክስፔክትድ ኦፍ ኤክስ ስኩዌር ማይነስ ኤክስፔክትድ ኦፍ ኤክስ ዘ ሆል ስኩዌር። ስለዚህ ላምዳ ስኩዌር ፕላስ ላምዳ ይሄ ማለት ነው ማይነስ ይቺ ኤክስፔክትድ ኦፍ ኤክስ ላምዳ ነች። ዘ ሆል ስኩዌር ስናደርጋት ላምዳ ስኩዌር መጣ ማለት ነው። ስለዚህ ይሄ በዚህ ይጠፋል። ለመጀመሪያ ጊዜ ቫሪያንሱና ሚኑ እኩል የሆነበት ፕሮባቢሊቲ ዲስትሪቢዩሽን ማን ነው ማለት ነው? ፖዝነስ ዲስትሪቢዩሽን ነው ማለት ነው። ኦኬ ሌትስ ሴይ አሰምሽናችን በምን መቼ ነው የሚሰራው? ይሄንን ብላችሁ ከጠየቃችሁኝ አናላይሲስ ኦፍ አክሲደንቶች የሚፈጠሩበትን ነገር አናላይዝ ለማድረግ እንዲሁም ደግሞ ዌቲንግ አት ሰርቪስ ጊቪንግ ሴንተር፣ ስለዚህ ሰርቪስ የሚሰጡ ጌስተሮችን የምንጠብቅበትን ታይም ሰከንዶች ሽርፍራፊ ምናምን ለመስራት ፖዝነስ ይጠቅማል። እንዲሁም ደግሞ አናላይዝ ኦፍ ቴሌፎን ኮል ስልክ በአንድ ሰዓት ውስጥ ምን ያህል ይደወልላቸዋል፣ እነኝህን ትናንሽ ነገሮች ለመስራት ፖዝነስ ይጠቅማል። እንዲሁም ደግሞ ዲፌክቲቭ ፓርት ኢን አውት ጎይንግ ሺፕመንት፣ ስለዚህ ጉዞ ላይ ባሉ እቃዎች የተበላሹ ነገሮችን ለማስራትም ይጠቅመናል ማለት ነው። ለምሳሌ ፕሮብለም ዋን ስሞል ቢዝነስ ሪሲቭ ኦን አቨሬጅ 12 ከስተመርስ ፐር ዴይ። ስለዚህ ኤግዛምፕል እየሰራን ነው። አሁን ለምሳሌ የሆነ ትንሽዬ ቢዝነስ በአቬሬጅ 12 እንትኖችን በአቬሬጅ 12 ከስተመሮችን ይቀበላል ያስተናግዳል እንበል። ዘን what is the probability that the business will receive exactly 8 customers in one day? ስለዚህ on average ሲል 12 ማለት ምን ማለት ነው? ላምዳ ማለት ነው። ስለዚህ when ኤክሳችን 8 የመቀበል ፕሮባቢሊቲው ምን ያህል ነው? ኦኬ ስለዚህ ምን እናደርጋለን? probability of x is equals to 8 ሲሆን 12 ምናችን ላምዳ ዘ ፓወር ኦፍ ኤክስ ነው 12 ዘ ፓወር ኦፍ 8 ታይምስ ኢዝ ዘ ፓወር ኦፍ ማይነስ ላምዳ ነው ኢዝ ዘ ፓወር ኦፍ ማይነስ 12 ኦቨር ኤክስ ፋክቶሪያል ነው ኤክስ ፋክቶሪያል ማለት ነው። ስለዚህ በዚህ መልኩ ይችን ሰርታችሁ አምጧት። ሶ ኤክስ ኢዝ ኢኳልስ ቱ 8 ሲሆን በዚህ መልኩ ይመጣል። ቁጥሩን እዚህ ጋር እንደምታዩት ነው። ያው ኢ 2.718 ምናምን አካባቢ አድርጋችሁ ታቁታላችሁ። ሶ ይሄ መጨረሻ ላይ ምን ይመጣል ማለት ነው? 0.0655 ይሆናል ማለት ነው። ስለዚህ ይሄንን ነገር አሁን ኦን አቨሬጅ 12 በቀን ከተቀበለ 8 የመቀበል ፕሮባቢሊቲ የማስተናገድ ፕሮባቢሊቲ ስትባሉ ሚናችሁንና እንትናችሁን አውቃችኋል። ስለዚህ በዚህ መልኩ ትሰራላችሁ። ሁለተኛ ፕሮብለም ስቱደንት ሪሲቭ ኦን አቨሬጅ 7 ቴክስት ሜሴጅ ኢን 2 hours። ስለዚህ አንድ ተማሪ በ2 ሰዓት ውስጥ 7 ሜሴጆችን የቴክስት ሜሴጆችን ቢቀበል በአማካኝ። ስለዚህ አሁን ኦን አቨሬጅ ያለን ምች ምንድናት? ላምዳ ናት። ዘን በስንት ሀወር? በ2 ሀወር which is x ማለት ነው። ዘን what is the probability x ሳይሆን ሶሪ ይችኛዋ x አይደለችም። ሶ በ2 ሰዓት ውስጥ just restrict n-አችን እንደማለት ነው። so what is the probability that the students will receive exactly 8 text messages in 2 hours? ስለዚህ በ2 ሰዓት ውስጥ ታዲያ 9 የመቀበል ፕሮባቢሊቲው ስንት ነው? 9 ስለዚህ ስንት ናት? ምንድናት? x ማለት ናት። ሁለተኛ what is the probability that the student will receive exactly 24 text message in an 8 hour period? ስለዚህ ሀወሩ አሁን እዚህ ጋር ተለያየ። በ8 ሰዓት ውስጥ ደግሞ 24 ሜሴጆችን የመቀበል ፕሮባቢሊቲው ምን ያህል ነው? ሁለቱንም የምንሰራ ይሆናል። ኦኬ የመጀመሪያው x is equals to 9 ነው። ስለዚህ ላምዳችን 7 ተሰጥቶናል። ምንም መስራት አያስፈልገውም።
the power of 9 times e the power of -7 over 9 ፋክቶሪያል ፕሮባቢሊቲው ተሰራ አለቀ ማለት ነው። ሶ 0.1014 ይመጣልናል። ሁለተኛው ግን ትንሽ አጀስትመንት ያስፈልገዋል። ያ ምንድነው አጀስትመንት የሚያስፈልገው? probability of exactly 24 ሜሴጅ in 8 hours ነው። አቨሬጅ የተሰጠን ግን በ2 ሰዓት ውስጥ እንጂ በ8 ሰዓት ውስጥ አይደለም። ስለዚህ በ2 ሰዓት ውስጥ በአቨሬጅ ስንት ይቀበላል አለ? 12 ከተቀበለ በ8 ሰዓት ውስጥ ስንት የመቀበል ፕሮባቢሊቲ አለው የሚለውን መስራት ያስፈልጋል ማለት ነው። ከዚያ በኋላ አቨሬጁ ዲፈረንት ስለሚሆን እናያለን። አጀስት ዘ አቨሬጅ ኢፍ ዘ ስቱደንትስ ጌት 7 ሜሴጅ ኦኬ 12 ሳይሆን 7 ሜሴጅ ነው እዚህ ጋር ምክንያቱም ቅድም እኔ እንትን ብዬው ነው ያው እናንተ ታስታውሱታላችሁ። ይኸው እዚህ ጋር ኦን አቨሬጅ 7 ቴክስት በ2 ሰዓት ውስጥ ስለዚህ አቨሬጁ 7 ነበር። አሁን በ8 ሰዓት ውስጥ ስንት ይቀበላል ማለት ነው። ስለዚህ 7 ሜሴጅ በ2 ሰዓት ውስጥ ከተቀበለ then what would you expect ምን ኤክስፔክት ታደርጋላችሁ? 4 times at many in 8 hours በ8 ሰዓት ውስጥ 4 ጊዜ እጥፍ እንደሚቀበል ወይም ደግሞ 4 ሲባዛ በ7 ስንት ይሆናል? 28 እንደሚቀበል ታውቃላችሁ። ወይም ደግሞ እንዴት ታደርጋላችሁ? በ7 ሰዓት በ2 ሰዓት ውስጥ እዚህ ኳልስቱ ይሄ የእንትን ፎርሙላ አለ። ከዚያ ስንት ከተቀበለ 7 ከተቀበለ ትላላችሁ። ዘን በ8 ሰዓት ውስጥ እዚህ ኳልስቱ what how much አርጋችሁ ምን ታረጋላችሁ ማለት ነው። ክሮስ አርጋችሁ 8 ሲባዛ በ7 ሲካፈል ለ2 which is equals to 56 ሲካፈል ለ2 ስንት ይሆናል? 28 ሜሴጆችን የመቀበል ፕሮባቢሊቲ አለ። ስለዚህ አዲሱ አቨሬጃችን 28 ነው። ስለዚህ አቨሬጃችን 28 ከሆነ ስንት የመቀበል ነው? 24 የመቀበል ፕሮባቢሊቲ። ስለዚህ ኤክሳችን 24 ነው። 24 የመቀበል ፕሮባቢሊቲ 28 the power of 24 times e the power of -28 over 24 ፋክቶሪያል ሶ መጨረሻ ላይ መልሱ 0.0597 ይሆናል። ኦኬ ፕሮብለም 3 a small business receives on average 8 call per hour ስለዚህ በሰዓት ውስጥ 8 ጥሪዎችን ይቀበላል አንድ ስሞል ቢዝነስ። ኦኬ ዘን በአንድ ሰዓት ውስጥ ገባችሁ አይደለ? ስለዚህ what is the probability that the business will receive exactly 7 call in 1 hour exactly 7 የመቀበል ፕሮባቢሊቲ ስንት ነው? ምንም እንትን የለውም x 7 ነው አቨሬጃችን 8 ነው። so what is the probability ቢ ላይ ደግሞ what is the probability that the business will receive at most 5 calls in 1 hour ስለዚህ ቢበዛ 5 የመቀበል ፕሮባቢሊቲ ስለዚህ ከ0 እስከ 5 ትደምራለህ ማለት ነው። what is the probability that the business will receive more than 6 calls ከ6 በላይ የመቀበል ፕሮባቢሊቲ ውሳ ስለዚህ 1 ማይነስ እስከ 6 ትሰራለህ ማለት ነው። ምክንያቱም ከ6 በላይ እስከ ኢንፊኒቲ ቆጥረህ አጨርሰው። ስለዚህ እስከ 6 ያለውን ቆጥረህ ፕሮባቢሊቲ ስለሆነ 1 ማይነስ እስከ 6 ያለው ስታረገው ታገኘዋለህ። ስለዚህ የመጀመሪያው ኤግዛክትሊ 7 የሚለው እዚህ ጋር አሁን አልሰራላችሁም ምክንያቱም ይሄው ተቀምጧል። ከላይ የሰሯቸው ጋር ዘሴም ነው 0.1396 ይሆናል። ምክንያቱም አቨሬጁ 8 ነው ላምዳው ደግሞ 7 ነው። እንትን ላምዳው ሳይሆን ላምዳው 8 ነው አቨሬጅ ማለት ነው። ኤክሱ ደግሞ 7 ነው። ስለዚህ መስራት ነው ተክቶ። ሁለተኛው አትሞስት 5 ኮል ማለት እስከ 5 የመቀበል ፕሮባቢሊቲ ቢበዛ 5 ከሆነ ቢያንስ 0ም ሊቀበል ይችላል ማለት ነው። 0 1 2 3 4 5 ስለዚህ እነኚህን አድርጋችሁ የኤክስን ዋጋ እነኚህን አድርጋችሁ ትሰራላችሁ። ስለዚህ ሰሜሽን ኤክስ በሉት እዚህ ጋር ከፈለጋችሁ እኔ ኬ ብየዋለሁ። ስለዚህ ኬ ስታትስ ፍሮም 0 up to 5 ሰሜሽን ማለት ነው 8 ሚኑ ወይም ደግሞ ላምዳው ዘ ፓወር ኦፍ ኬ በተቀየረ ቁጥር ኢዘ ፓወር ማይነስ ላምዳ ኤንድ ኬ ፋክቶሪያል ይሄንን መደመር ነው። ሶ እዚህ ጋር ስደምሩት እስከ 5 0 ሲሆን ታደርጋላችሁ፣ 1 ሲሆን ታደርጋላችሁ፣ 2 ሲሆን፣ 3 ሲሆን፣ 4 ሲሆን እና 5 ሲሆን አድርጋችሁ ትጨርሳላችሁ ማለት ነው። የነኚህ ድምር መጨረሻ ላይ ስትሰሩ ይሄ በዚህ መልኩ ይመጣሉ አምስቶቹም እያንዳንዳቸው። ከዚያ በኋላ ስደምሯቸው 0.1912 ስለዚህ እኔ መንገዱን ነው እንጂ ማሳያችሁ እዚህ ጋር ካልኩሌተር አልያዝኩም ካልኩሌት አላረገውም ማለት ነው። ኦኬ እናንተ ካልኩሌት አድርጉት። ሶስተኛ ላይ የተጠየቃችሁ more than 6 calls in 1 hour በአንድ ሰዓት ውስጥ ከ6 ኮል በላይ የመቀበል ፕሮባቢሊቲ ስለዚህ 1 ሚሊዮንም ሊቀበል ይችላል ማለት ነው። አናውቅም አቅሙን። ስለዚህ ምን እናደርጋለን እኛ ፕሮባቢሊቲው ቶታል ፕሮባቢሊቲ 1 ስለሚሆን እኛ ምን እናደርጋለን እስከ 6 ያለውን እንሰራለን። እስከ 6 ያለውን ሰርተን ከአንድ ላይ እንቀንሰዋለን ማለት ነው። ኦኬ more than ማለት more greater than x greater than 6 ማለት 1 minus probability of x less or equal 6 እስከ 6 ያለውን ሰርታችሁ ከአንድ ላይ ቀንሱ ነው የሚለን። then 1 minus summation of k starts from 0 up to 6 ስለዚህ እዚህ ጋር እስከ 5 ሰርቻለሁ አይደለ? እዚች ጋር የስድስተኛዋን ጨምሩበት። ሶ ሲጨምሩበት እዚህ ጋር ይሄ መልኩ ይመጣል። ዘን መጨረሻ ላይ 0. የስድስተኛዋን ሲጨምር ማለት ነው 0.6866 ይመጣል ማለት ነው። ስለዚህ ፕሮባቢሊቲው በዚህ መልኩ ወይ ልትሰሩ ትችላላችሁ። ኦኬ ለዛሬው ሌሰናችን በዚህ እናጠቃልላለን።
ሁለተኛ ላይ ፓርት 2 ብዬ ስመጣ ስፔሻል ሰም ስፔሻል ፕሮባቢሊቲ ዴንሲቲስ ዊዝ ዘ ኬዝ ኦፍ ኮንቲኒየስ ራንደም ቫሪያብል የምናይ ይሆናል። ስለዚህ ከዚህ ድረስ ስለተከታተላችሁኝ ከልብ ያመሰግናለሁ። መከታተላችሁ ካልቀረና ከደከማችሁ እንዲሁም ደግሞ ካገለገልኳችሁ ደግሞ ሰብስክራይብ፣ ሼር እና እንዲሁም ደግሞ ቴክስት ማለት ኮሜንት አድርጉልኝ። ሰላም ሆኑልኝ።